ኢየሱስ ዋጋዬ በእጄ ነው ካለ ምን አይነት ዋጋ የሚከፈለኝ? የሞት ዋጋ፣ የህይወት ዋጋ በምን ተለያለ? አሁን አንዳንዶች አክሊል ነው ይላሉ። አክሊል መሆኑን በምን ታረጋግጣለህ? አክሊል አለመሆኑን እኮ መጽሐፍ ቅዱስ ደምዬ ወደሱ አንሄድም። ደሙሻ ወደሱ አንሄድም። ይህንንም አብረህ ነው አካተ የምትናገረው። ስለዚህ አሁን የምንሄደው የኃጢአት ስርየት አነብልሃለሁ። አንተ አሁን ምንድን እያልክ ያለው ሊሆን ይችላል ነው መጽሐፉ የሚለው እኳም ታሳየው እያልክ ነው ያለው። እኔ ደግሞ ዳይሬክት እንደሆነ አሳይሃለሁ። አሁን አንተም ትመልሳለህ ማለት ነው። ደሜ ዳይሬክት ነው ያልከው። ዳይሬክት በቃ አሁን አጭር ቃል ደሜ ሆነ ማለት ነው። በቃ ይሆናል እንዲህ ይሆናል የሚል ነው ማሳይ። አባቢ አንዴ ዜዶ ይሆናል ዳይሬክት አይደለም። ሆነ ከሆነ ግን ዳይሬክት ነው። ሆነ ከሆነ ምንም ችግር የለውም። ሆነ ነው ማሳየ። አንተ ኮንፈርም እያደረግህ ትሄዳለህ። ኮንፈርም ታደርጋለህ። እሺ ኃጢአቱ እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። አይሰረይለትም? ይሰረይለታል ይላል። ከዛስ በቃ ቆይ ይሰረይለታል አይሰረይለትም? ይሰረይለታል ይላል። ቆይ አንዴ ሊሰረይለት ይችላል የሚለው ወይም ስሙ ይሰረይለታል የሚለው? አላልቅም። ይሰረይለታል። እመጣለሁ ደሜ እመጣለሁ። ይኸውልህ በሙሉ ነው። ይኸውልህ ቆይ እንደ ኒሲያን እንደ ኒቂያ ክሪድ ይኸውልህ ሙሉን ነው ማስነበብህ። ይኸውልህ በአንድ አምላክ አምናለሁ እንደሚለው እንደሱ ነው ማድረግ። በደንብ አድርገህ ኃጢአቱም እንደ ባህር አሸዋ እንደ ምድር ሳር ቢበዛ ይሰረይለታል ይላል። ሊሰረይለት ይችላል ነው ወይም ስሙ ይሰረይለታል? አራት ነጥብ አለው። ይሰረይለታል ይላል። ይሰረይለታል ቢሞትና ቢሞት የሚል አለው። ይሰረይለታል ግን አይደል? ሁለት ሀሳብ ስለሆነ ነው ያለው። ስማ ሁለት ሀሳብ ነው ያለው። ኃጢአቱ ግን ይሰረይለታል። በአራት ነጥብ መቀመጥ አለበት። በቃ ችግር የለውም። ቢሞትና ወደ ኩነኔ ቢቀርብም እንደተጻፈው ውረዱ። ችግር ቢቀርብም ይላል ደምረው ቢቀርብም እንደ ቤተሰብ ይሆናል እንጂ አትጮህ። ቢቀርብም ይላል። ቀረበ ቢቀርብ አልቀረበም እኮ አልቀረበም። በቅዱስ ሚካኤል ይኸውልህ ደሜ አልቀረበም። የቀረበ ሰው ይሄኛው ቀረበ አይልም። ምንድን ነው የሚያወራው? በኢየሱስ ስም ኧረ እባክህን አንተ ዝም ብለህ እንትን አትበል። ቆይ አንዴ ደሜ ኦኬ። አሁን ይኸውልህ የቀረበ ሰው አሁን ለምሳሌ አንድ ሰው ይኸውልህ ቆይ አንድ ጊዜ ደሜ አንዴ አትቸኩላለህ። አንድ ሰው ኃጢአቱ እንደ ምድር ባህር እንደ ምድር አሸዋ የበዛ ሰው እንደ ምድር ሳር እንደ ዱር ሳር የበዛ ሰው ቢሞትና ወደ ኩነኔ ቢቀርብ ቢለወጥበት ማለት ነው። በኩነኔ መልኩ ቢለወጥበትና ቢቀርብ ለፍርድ ቢቀርብ ማለት ነው እንደ ቤተሰብ ይሆናል አይልም። ልክ ትርጓሜው ልክ አይደለም። ቢቀርብም ነው የሚለው ቢቀርብም ኧረ ደምሮ ስማ አልተወሰንም። ወይ አንተ ጨርስና ደምሮ ስማ። አንድ ሰው ይኸውልህ በቃ አጭር ቃል እኮ አንድ ሰው ኃጢአቱ እንደ ባህር አሸዋ እንደ ምድር ሳር የበዛለት ማለት ነው። ሰው የበዛ ሰው ቢበዛ እንኳን ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። አራት ነጥብ። አሁን ይሄ ሰው እንደ ኃጢአቱ እንደ ምድር አሸዋ የበዛ ሰው ወደ ኩነኔ እንኳን ቢቀርብ ራሱ ኃጢአቱ ይሰራይለታል አይደል? ደሜ አይሰራይለትም። ምክንያቱም ልመልስልህ አሁን የሆነ ስርዓት አድርጌ ነው ያወራሁት አይደለም? እኔ ላንብበው መጽሐፉን እዚሁ በዚሁ ትክደዋለህ እንዴ? ላንብበው አንብቦ ነፍሰው
ችግር የለም እንትን ይበል ዜዶ እንትን እንዳይል ምክንያት እያሳጣ ሄድ። አሁን ደሜ ልክ በዚሁ ቀጥል። ጥሩ ነው። አሁን ይዘት ኃጢአቱም እዚህ ጋር ስሙ ሁላችሁም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል፣ ቢሞትና ወደ ኩነኔ ቢቀርብም ይላል። ተመልከቱ፣ ወደ ኩነኔ ቢቀርብም ማለት ይሄ ሰውዬ ገና ወደ ኩነኔ አልቀረበም። ቀረበ የሚል ነገር የለውም። አንድ ያዙልኝ እዚህ ጋር እንግዲህ ይሰረይለታል፣ ወደ ኩነኔ ያልቀረበ ሰው ነው። ቢሞትና ወደ ኩነኔ ቢቀርብም ቀረበ አይደለም የሚለው ቢቀርብም ነው የሚለው። እሺ እንደ ቤተሰብ ሆኗል አይልም። ስሙኝ እዚህ ጋር እንደ ቤተሰብ ሆኗል አይልም፣ ይሆናል ነው። ገና ተስፋ ነው ጋይስ፣ ተስፋ ነው። እሺ እንደ ቤተሰብ ይሆናል እንጂ ይልና በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ። እንግዲህ መሀል ላይ የገባው ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤል ምልጃን ያቀረበው። ቅዱስ ሚካኤል ምልጃን አቅርቦ አላስፈጸምም፣ አላስደረገም። ምልጃን ያቀረበው ምልጃን ያቀረበውን እግዚአብሔር ተቀብሎት ምን ማድረግ አለበት? መወሰን አለበት። እዚህ ጋር ግን እንደወሰነ አይናገርም። ምን ይላል? እግዚአብሔር ፈቀደ አይልም ጋይስ፣ ፈቀደ አይልም። ፈቅዶ እስኪምረው ማረው አይልም። እስኪምረው ድረስ አይቃጠልም ይላል። ስለዚህ ይህንን መጽሐፍ አምጥተህ አንተ አሁን ሚካኤል አስማረው፣ አስፈቀደው፣ የኃጢአት ስርየት አሰጠው ብለህ ትናገራለህ? እሺ ደሜ የውሸት ነው ማለት ነው። ደሜ ይህ ነገር የውሸት ነው። ደሜ ሼም ነው እያልኩ ረጋ በልና ደሜ በዚህኛው መጽሐፍ ቆይ አንድ ጊዜ ደሜ አንድ ሰው ወደ ኩነኔ የሚቀርበው ከሞተ በኋላ ነው አይደል? አሁን እዚህ ጋር ግን ወደ ኩነኔ የሚቀርበው ደሜ ወደ ኩነኔ የሚቀርበው ከሞተ በኋላ ወደ ኩነኔ ቢቀርብም ነው የሚለው እኮ። ወደ ኩነኔ የሚቀርበው የምታነበው ሰውዬ አልቀረበም። ኧረ አንድ ጊዜ ደሜ የሞቱ ሰዎች እኮ ደሜ በጣም ብዙ እኮ የሞቱ ሰዎች አሉ አይደል? ዛሬ አሁን እኔ እናንተ በህይወት ያለነውን ብቻ አይደል የምታስበው። በቅዱስ ሚካኤል አማላጅነት እኮ አምነው የሞቱ በጣም ብዙ ሰዎች አሉ። ኦኬ፣ በቅዱስ ሚካኤል አማላጅነት አምነው የሞቱ እስከ ዛሬ ድረስ በኦርቶዶክሳውያን በጣም ብዙ ሰዎች አሉ። አንተ የአንተ አልተረጋገጠም ገና፣ ግን ገና ውሃው አልረጋም። ያንተ ውሃው አልረጋም። እሺ ውሃው ይርጋብኝ። እሺ ሚካኤል እዚህ ጋር ምን አደረገ? ቆይ ስለሞቱ ይኸውልህ፣ አሁን የቅዱስ ሚካኤልን አማላጅነት አምነው አስቺ ያውቀን የከፈትከው ናና ምንም እንዳታመልጥ። ይህንን ቃል እንጨርስ። አስቼን እንትን ልበለው። ክርስቶስ ፍቅር ይዣለሁ። ቪዲዮን አጥፋ። እዚህ ጋር ቅዱስ ሚካኤል ይህን ሰው ማለት ነው። ይህን ሰው ከኃጢአቱ እንዳስተሰረየለት አንድ እግዚአብሔርን አስገድዶት ይሄ ሰው ምንድን ነው ደሜ ስልክ ተደውሎብኝ፣ ችግር የለም ስልክ ተደውሎብኝ፣ ችግር የለም። አሁን ቅዱስ ሚካኤል እኔ እኮ እዚህ ጋር ነኝ ያለው እግዚአብሔርን ከእኔ ጋር እያወራ ነው። እኔ እኮ ምን እግዚአብሔርን አስገድዶ ቆይ ስማኝ ልጨርስ። እዚህ ጋር አንድ ልጨርስ። ቅዱስ ሚካኤል ኩነኔው አስተርፎታል፣ ከሚመጣበት ቁጣ አስተርፎታል በቅዱስ ሚካኤል አስገዳጅነት። እሺ አንድ ጊዜ አንዴ ደምዬ፣ አሁን አንድ ኦርቶዶክሳዊ እስከ ዛሬ ከሞቱት ኦርቶዶክሳውያን መካከል ለምሳሌ አንድ ኦርቶዶክሳዊ በቅዱስ ሚካኤል አማላጅነት የሚያምን አንድ ኦርቶዶክሳዊ ለቤተ ክርስቲያን ሰምና የቤተ ክርስቲያን አልባሳት የሰጠ አንድ ኦርቶዶክሳዊ ግን ኃጢአተኛ የሆነ ኦርቶዶክሳዊ፣ ደሜ በደንብ ስማኝ፣ ኃጢአተኛ የሆነ ኦርቶዶክሳዊ ኃጢአቱ በጣም የበዛ ግን ለቤተ ክርስቲያን ግን ይህንን ከላይ የተባለው ነገር የሚያደርግ የነበረ ማለትም ምንድን ነው? ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳትን የሰጠ ሰው ነው ደምዬ። ይሄ ሰው ግን ኦርቶዶክሳዊ ነው። እስከ ዛሬ ከሞቱት መካከል ነው ያለው እና ኃጢአቱ ግን እንደ ባህር አሸዋ እንደ ምድር ሳር የሰፋ ሰው ነው። ከዛ ሞቷል።
ወደ ኩነኔ ሊቀርብ ነው። ደምዬ እየሰማኸኝ ነው? ወደ ኩነኔ ሊቀርብ ነው። ይሄ ወደ ኩነኔ የሚቀርበው አንድ ኦርቶዶክሳዊ እነዚህን ሁሉ ነገሮች እዚህ ጋር ያደረገው በዚህ መጽሐፍ ላይ ተስፋ የተሰጠው ይሄ ኦርቶዶክሳዊ ሞቷል። ኃጢአቱ የበዛ ሰው ነው። ወደ ኩነኔ እየቀረበ ነው ብንበል፣ ምክንያቱም ሞቷላ። ስለዚህ ይሄ ኦርቶዶክሳዊ ኃጢአቱ ይሰረይለታል አይሰረይለትም? በምን የተነሳ? በቅዱስ ሚካኤል አማላጅነት የተነሳ። ግን የማፍቃድ ያስፈልጋል። ኃጢአቱ እንዲሰረይለት የማፍቃድ ያስፈልጋል። ይሰረይለታል አይሰረይለትም? የማፍቃድ ያስፈልጋል። ኃጢአቱ እንዲሰረይለት የማፍቃድ ያስፈልጋል። መጽሐፉ የሚለውማ እግዚአብሔር ፈቅዶ ነው የሚለው። በቃ ፈቀደ ይላል። እግዚአብሔር ፈቅዶ እግዚአብሔር አሁን ይሄ ሰው እኮ ይኸውልህ ደሜ ይሄ ሰው አንድ ጊዜ አጭርና ግልጽ ያለ እግዚአብሔር ፍቃድ አጭርና ግልጽ ያለ እግዚአብሔር ፍቃድ ይሄ ሰው ኃጢአቱ ይሰረይለታል። ስለዚህ ኩነኔ ያለበት ሰው ደሜ ኩነኔ ያለበትና ደሜ አንድ ጊዜ ኩነኔ የሚኮነን ሰው ኃጢአተኛ የሆነ የሚኮነን ሰው የሞተ ሰው የሚኮነን ነው፣ ወደ ፍርድ የሚሄድ ማለት ነው። የሚኮነን ማለት ወደ ፍርድ የሚሄድ ማለት ነው። የሚኮነን ሰው ኃጢአተኛ የሆነ የሚኮነን ሰው ደምዬ ወደ ቢሞት ወደ ፍርድ ቢቀርብ አይፈረድበትም፣ ማለትም ኃጢአቱ ይሰረይለታል፣ አይቃጠልም አይደል ደሜ? ያለ እግዚአብሔር ፍቃድ ምንም ነገር ሊሆን አይችልም። ፍቃዱ ያለው በእግዚአብሔር እጅ ላይ ነው። ስለዚህ ሚካኤልን አማላጅ ማድረግ አይጠቅምማ። እዛው ላይ መልስላል። አይጠቅም ማለት እዛው ጋር መጽሐፉ አይጠቅምም ይጠቅማል። ኦኬ ሚካኤልን ቆይ ደሜ ሚካኤልን አማላጅ ማድረግ አንተ ብቻ ነው የምታወራው። ይሄ ሰው በቅዱስ ሚካኤል ስም የሆነ ነገር አድርጎ ሁሉን ነገር አድርጎ ማለት ነው። ምን ይላል? ከዛ በኋላ ኃጢአት እንደ ባህር አሸዋ እንደ ሳር ቢበዛ ይሰረይለታል፣ ቢሞትና ወደ ኩነኔ ቢቀርብም ይላል። ቢቀርብም እንደ ቤተሰብ ይሆናል። ሆኗል አይልም፣ ይሆናል እኮ። ስለዚህ ይሆናል ይሄ ሰው ይሆናል ደሜ ይሆናል ይሄ ሰው እንደ ቤተሰብ ይሆናል። አንድ አዳምጠኝ። እኔ እኮ ዝም ብያለሁ ወንድም አለሜ። ይኸውልህ ይሆናል እንጂ አለ ቤተሰብ እንኳን አልሆንም። ይሄ ሰው ኃጢአተኛ ነው፣ በኩነኔ ነው ያለው። ይሆናል ተብሏል። ይሆናል እንጂ አለ። ከዛስ በቅዱስ ሚካኤል አማላጅነት ይሄ ሰው ብዙ ነገር አድርጓል። ኃጢአትን ሰርቷል፣ ተፈርዶበታል። አረ ኩነኔ ላይ ነው ያለው። ከዛስ የቅዱስ ሚካኤል አማላጅነት ወደ ማን ነው የሚቀርበው? ወደ እግዚአብሔር። ወደ እግዚአብሔር ሲቀርብ በቅዱስ ሚካኤል አማላጅነት ብቻ ዳን አይልም። ማን ነው ፍቃድ ሰጪው? እግዚአብሔር ነው። ምን ይላል? እንደዚህ ይላል፣ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። ማን ፈቅዶ? እግዚአብሔር ፈቅዶ። ስለዚህ ያለ እግዚአብሔር ፍቃድ ቅዱስ ሚካኤል እንኳን ቢያማልድ ያለ እግዚአብሔር ፍቃድ የዚህ ሰው ኃጢአት ሊሰረይ አይችልም፣ ቤተሰብ ሊሆን አይችልም። ገብቷል? ያን ነገር ሊያደርግ የሚችለው ማን ነው? እግዚአብሔር አምላክ ነው እኮ። ስለዚህ ደሜ የእኔ ጥያቄ ያለው ሰዎች የፈለገ ኃጢአት ቢሰሩ እንደ ምድር አሸዋ እንደ ምድር ሳር የበዛ ኃጢአት ቢሰሩ ራሱ እና ቢሞቱ ከና ኃጢአታቸው ማለት ቢሞቱ ወደ ፍርድ ቢቀርቡ ኃጢአታቸው ይሰረያል፣ አይቃጠሉምም። ለምን? በሚካኤል በቅዱስ ሚካኤል አማላጅነት ስላመኑ እግዚአብሔር ይፈቅዳል እያለ ነው መጽሐፉ ያለው አይደል? በቃ እኔ እኮ መለስኩት። ያለ እግዚአብሔር ከሲኦል አይወጣም እኮ። ስለዚህ ሰዎች የሚያስፈልጋቸው አንድ ጊዜ ደሜ ሰማሁ እኮ አንዴ ሰማሁ ደሜ ከሲኦል ያወጣል አይወጣም? አጭርና ግልጽ ሰሜ ደማው ከሲኦልማ አወጣን እኮ ደሜ። አንዴ እግዚአብሔር ከሲኦል ሰዎችን ያወጣል አይወጣም? ያወጣል፣ ከሲኦል ያወጣል። ለምን? እንዴት ነው የሚያወጣው? ስማ አንዴ ጠየቀኝ አይደል? አንዴ ደሜ ከሲኦልማ አንዴ ደሜ ከሲኦልማ ወጣን እኛ። በምንድን ነው የወጣ ነው? እግዚአብሔር ከሲኦል አንድ ጊዜ ደሜ
አይለም አንዴ በአጸደ ደሜ ነፍስ ያለው አይደለም አንዴ ሲኦል ደሜ የገቡት ነው። እግዚአብሔር ይገላል ኧረ አንድ ጊዜ ደግሞም ደሜ ያድናል ደሜ አንዴ ከሲኦልም ያወጣሉ የሚለው ቃሉ። እሺ ደሜ አንዴ መለመን አይጠበቅብህም። እሺ መለመን ምንም አይጠበቅብህም። አሁን ደሜ ዜድዬ አንዴ ሌላ ጥያቄ ካለና ሌላ ደሜ ጥያቄ አንዴ ካለና ደሜ ጥያቄ አንዴ ካለና ኧረ በዚህኛው ደሜ አንድ ተነሱና ጊዜ ኧረ ደሜ ሌላ ደሜ ጥያቄ ደምረው ቆይ አለ አንተን ደምረው አንዴ ቆይ ደሜ አለ ቆይ አንዴ አንዴ ደምረው ይጨርሳል። አሁን አንተ ማጠቃለያን ተናግረሃል ደምዬዋ፣ ዜዶም ደግሞ ማጠቃለያውን ማጠቃለያ ተናግሮ አንዴ አልተናገርኩም ደሜ አንዴ አልተናገርኩም። ዜዶ ጀመረ፣ እኔ ሀሳቡን አንዴ ገለጽኩ። ደሜ ጥያቄ አንዴ አንዴ ጠየቀኝ፣ ለጥያቄው መልስ ሰጠሁት። ደምዬ አንድ ጊዜ ለጥያቄው አንዴ መልስ ሰጠሁት። አባቴ አንዴ አንዴ ግድ የለም አንተ ችግር መልስ እኮ ወዬ አንተ መልስ ወዬ ሰጥተሃል እኮ በደንብ አሁን መልስህን ታየዋለህ እንግዲህ ይኸውላችሁ መጽሐፉ እያለ ያለው ደምረው እንዳጣመመው ሳይሆን እሱም ከሰጠ እኔ አንድ ማሰብ ጊዜ ሰጣለሁ። አንድ ጊዜ እባክህን አንዴ አሴ ጅጋ አሴ አንተን አሴ አንዴ አንዴ ገባኝ ደሜ ገባኝ። እሱም ደምረው ሀሳብ አስተያየት ከሰጠ በዚህ መጽሐፍ ደምረው ላይ ኧረ እባክህን ደምረው ኧረ ደምረው እባክህን እባክህ ኧረ እንዴ እባክህን ደምዬ እባክህ አንተ እኮ ሀሳብ ሰጠ፣ እባክህ እሱ ደምረው ሀሳብ አልሰጠም። በማርያም እኮ እባክህ ደምረው አሁንም ልለምን እሺ ሀሳብ ከሰጠ ደሜ እኔ ደግሞ የሰጠውን ሀሳብ ማፍረስ አለብን። ደሜ አንድ ጊዜ አይደለም አንተ ያስማማል? እኮ ጨረስክ እኮ ደምዬ፣ አንተ ተናግረ የአንተን ቆይ አንዴ ዜዶ ከቀጠለ እኔ ማብራራለሁ። ከቀጠለ እንዴ እኔ እሱ ማብራራለሁ። አልተናገረማ ዜድዬ፣ እሱ እኮ አልተናገረም። እሱ ነው የጀመረው። ጥያቄ ነው እኮ የጠየቀ ማለት ዜድዬ፣ ጥያቄ ነው መካከለኛውን የጠየቀ ቢያንስ መካከለኛውን አውቃለሁ፣ እኮ ቤት ነው አውቃለሁ፣ መካከለኛውን እና ኖ እሱ ኖ ጀመረ፣ ሳይሆን አብራራው፣ ጠየቀኝ፣ መለስኩለት፣ አላብራራም። አብራራው፣ መለስኩለት። አንድ ጊዜ ደሜ በቃ እኔ አሁን ደግሞ ሰጥቷል። መሀል ልግባ። ቆይ አንዴ ዜዶ ጥያቄ ጠየቀ ደምዬዋ፣ አንተ በምትፈልገው አይነት መልክ የቤተ ክርስቲያናችንም አስተሳሰብና አመለካከት ይሄ ነው አልክ። እሺ ኦኬ፣ እሱ ደግሞ የራሱን ማስተያየት መስጠት ታዲያ የለበትም? ኦኬ፣ እሱ ደግሞ አስተያየቱን ከሰጠ በኋላ እኔ ደግሞ አስተያየትን መጨረሻ ላይ እሰጣለሁ። ከሰጠ በኋላ ሚዩት አድርጌ በዚህ በሚሰጠው መጽሐፍ ላይ ሚዩት አድርጌ ከዛ ሲጨርስ ሚዩቴን አብርቼ ሀሳብ አስተያየቴን እሰጣለሁ። ፌር ከዛ በኋላ አይደለም። ሁለቴ እኮ አንተ ሁለቴ ያገኘ ማለት እጠይቃችኋለሁ ማለት ነው። ይኸው ሚዩት አድርጌያለሁ። ችግር እኮ የለውም። ደምሮ ስለምትጮው ነው እንጂ እኮ እኔ እናንተ እኮ እየተጠያየቅንም እኮ ብንነጋገር እኮ ችግር የለውም። እኔ እናንተ አሁን እኔ አሁን እንደዚህ እያወራሁ ይኸው እኮ ገባ፣ አሁን ጣልቃ ገባ። እኔ ጸጥ ብዬ ሰምቼ ጀመርኩ። አንተ ዘለ ገባ። ይኸው አልጮኩም፣ ቀጥል። ዘለ ገባ አሁንም ቢሆን እንጂ እኔ ስጠይቅ አንተ ብትመልስ፣ አንተ ስጠይቅ እኔ ብመልስ እኮ እንግባባለን። እዚህ ላይ ችግር የለውም። ግን ጩኸት ስለሚሆን ሁልጊዜ በጩኸት ለማሳመን ነው እንጂ የምናምነው መጽሐፉ የሚለውን ለማስረዳት አለም። ስለዚህ እኔ አሁን አስረዳለሁ። ይኸውላችሁ በደንብ ስሙ። የሚለው ይሄንን ያደረገ ብሎ ይሄንን ያደረገ ሰው ምንድን ነው በህይወቱ ሀፕን የሚያደርገው የሚለውን ይሄን ቦታ ይናገራል ማለት መጽሐፉ። መጀመሪያ ምን ይላል? ይሄንን መጽሐፍ የቱን? ይሄንን ድርሳነ ሚካኤልን ምን ያደረገ ይሄንን ድንቅ የሆነው መጽሐፍ ያጻፈ ቢኖር ደግሞ እኮ ያጻፈው እኮ ነው። በነገራችን ላይ አሁን ደምሮን እንኳን የሚመለከት እኮ አይደለም። ያጻፈ ቢኖር ነው የሚለው። ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን፣ ከዛስ ለቤተ ክርስቲያን ደግሞ ምን እቺ ደሜን ትመለከተዋለች። ያጻፈው ማን ነው? የጻፈው እንግዲህ እዚህ ውስጥ ያለ ይሄንን የጻፈው ሰውዬ እንትን ነው። ደሜን ግን እቺ ትመለከተዋለች። ደሜ ይዞ መግባት አለበት። ምን ይዞ መግባት አለበት? በቅዱስ ሚካኤል ስም ለቤተ ክርስቲያን ምን ዕጣን ወይም ሰም ወይም አልባሳት፣ እነዚህን ሶስቱን ነገሮች ቢያንስ ይዞ መግባት አለበት ደሜ። ኦኬ፣ ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳትን ብዙ አሉ ማለት ነው። የሰጠ ቢኖር አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ማን ነው ቸል የማይለው? ቅዱስ ሚካኤል። ምን ያደርጋል? ኦኬ፣ አሁን ምንድነው ቸል የማይለው ብለህ ስትጠይቅ መጽሐፉ ቸል አይልም ብሎ ሲል ምንድነው የሚያደርግለት ታዲያ? እነዚህን አድርጓል አንድ ሰው። ምንድነው ቸል የማይለው ብለህ ስትል ይሄው ቸል የማይለው ምን በማድረግ ነው? ኃጢአቱ የማ ኃጢአት እዚህ ጋር መጽሐፍ የጻፈው ወይም ደግሞ ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳት የሰጠ ይሄ ሰው ምን ኃጢአቱ እንደ ባህር አሸዋ እንደ ዱር ሳር። እንግዲህ ተመልከቱ፣ አሁን ተቆጥሮ ሊያልቅ የባህርን አሸዋ ማን ቆጥሮ ይችላል? የምድርን ሳር ማን ቆጥሮ ይችላል? የሰፈርህን ሳር እንኳን ቆጥራ አጨርስም። ቤት ውስጥ ያለውን ሳር እንኳን የምድር ማለት ነው። እንደ ዱር ሳር መቼ እኔም በዘመኑ ሁሉ ሰው ራሱ ቢሰራ ራሱ ይህን ሁሉ ኃጢአት ይሰራል ወይ? እኔ አላውቅም። 613 ናቸው እንግዲህ ኢቭን በብሉይ ኪዳን እንኳን አትስሩ የተባሉት ኃጢአቶች ማለት ነው።
ኃጢአት በቁጥር ተቀምጧል። እዚህ ላይ የተቀመጠው ኃጢአት ግን ቁጥር አልባ ነው። ራሱ ቁጥር አልባ እዚህ ላይ የተቀመጠው ኃጢአት ኦኬ ምን ይሆናል? እንደ ዱር ሳር ቢበዛ ይሰረይለታል። ምኑ ኃጢአቱ ምን ያደረገ? እነዚህን ያደረገ ሰው ኦኬ አንተ ኃጢአትህ እንዲሰረይልህ የሚያስፈልግህ ይልሃል መጽሐፉ። ኃጢአት እንዲሰረይልህ ለዛውም እኮ በቁም እያለህ እኮ አይደለም። በቁም እያለህ እኮ ቢሞትና ምን ቢሆን ወደ ኩነኔ ቢቀርብም ይላል። የክፋቱ ክፋት የመጽሐፉ ክፋቱ ቢያንስ እንደው በህይወት እያለ እኮ ንስሐ ይግባ ሚካኤል ይረዳዋል ወደ ንስሐ ይወስደዋል እንኳ ምናምን እኮ አይደለም። ቢሞትና ወደ ኩነኔ ቢቀርብ እንደ ቤተሰብ ይሆናል። እንዴት ይሆናል? እንደ ቤተሰብ ይሆናል። ደምሮ እንደሚለው አይደለም። ይሄ ሰው እዚህ ጋር እንትን ንዋየ ቅዱሳት የሰጠ ከርቤና ዕጣን የሰጠው ምን ይሆናል? እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ማን ነው መካከል ያለው? ቅዱስ ሚካኤል። ምን ስላደረግ? በሱ ስም ዕጣንና ከርቤ ለቤተ ክርስቲያን ስለሰጠ ምን ትሆናለህ? ቤተሰብ ትሆናለህ እንጂ ምን አትልም፣ አትቃጠልም። ለምን? እንደውም መቃጠል እኮ አይደለም። እንደውም መቃጠሉ ተው፣ ኃጢአት ራሱ ይሰረይልሃል። ምን ብትል ይሄ ወደ ኩነኔ ተለውጦ አንተ በእግዚአብሔር ፊት ንስሐ ስላልገባ ኃጢአተኛ ስለሆንክ እንደ ምድር አሸዋና እንደ ምድር ሳር የበዛ ኃጢአት ተሸክመ በኩነኔነት ወደ እግዚአብሔር ፊት ብትቀርብ ምን ትሆናለህ? በጭራሽ አትቃጠልም። እንደ ቤተሰብ ነው የምትሆነው። ኃጢአት ይሰረይልሃል። መጽሐፉ እያለ ያለው ይሄ ነው። ደምረው ያው መቼም እዚህ ቤት ወንጌል ትንሽ ሰምቶ የለ ጆሮ ያ ነገር ስለሚያመው ጨረስኩኝ። ጨርስ፣ ቃሉን ጨርሰው። አልጨረስኩም። ይቀራል፣ የሚቀራል ጨርሻለሁ። አይቃጠልም በቃ ብያለሁኝ። ስለዚህ ደምዬ ያው ወንጌልን የሰማ ሰው ስለሆነ አሁን እንትን ሆዱን እንደዚህ አይነት ነገር ሲል በቃ ልጨርስ። 30 ሰከንድ ልጨርስ። ደሜ አንተ ታወራለህ። ከዛ በኋላ እኮ አንተን የምትቀጥለው እኮ ልጨርሳ። ትጠይቀኛለህ። አይ ሌላው ሰዎች ስለሚናገሩ አይደለም። አይ እንትኑን ማጠቃለያውን ብቻ ነው ደምዬ ተው። አይ እንዴ ችግር ማለት እሱ ጠየቀኝ መለስኩለት። አልጠይቀውም እንዴ መለስ ካለ ደምዬ በቃ አሁን አትጨቃጨቅ። ደሜ አትጨቃጨቅ። ማጠቃለያ ነው የምትሰጠው። በቃ እኔ 30 ሰከንድ ነች፣ አልቆየም። 30 ሰከንድ ይኸውላችሁ። አሁን አያችሁ ደሜ ጆሮን ያሳክከዋል። ይህን ሲሰማ ቶሎ ብሎ ወደ ምንድን ነው የሚወስደው? እንደምንም አድርጎ እችን አውጥቶ እውነተኛ ለማድረግ ነው። ለምን መሰላችሁ? ሰዎች ከሞቱ በኋላ እኮ ነው ለዛው ያለ ንስሐ ይላሉ እነሱ። ያለ ንስሐ የሞቱ ምንድን ነው የሚሆኑት? ወደ ፍርድ ነው የሚሄዱት። ለምን? ስራ ኃጢአትን ንስሐ ሰው ካልገባ ወደ ሲኦል ነው የሚወርደው ብሎ ስለሚያስተምሩ ወደ ካህን ካልቀረበና ሰው ንስሐ ካልገባ ወደ ሲኦል ነው የሚሄደው ብሎ ስለሚሉ ያችን ለማጥፋፋት የሞተና ወደ ኩነኔ የቀረበን ሰው አይ እግዚአብሔር ከፈቀደን ይላል አይልም መጽሐፉ ጭራሽ አይቃጠልም ነው የሚለው። ይሰረይለታል ነው የሚለው። ይሰረይለታል እያለ ሊሰረይለት ይችላል ይላል ደሜ። አይቃጠልም እያለ አይ እግዚአብሔር ከፈቀደ ብቻ ነው እኮ እንጂ ይቃጠላል ይላል ደሜ። ስለዚህ የማይገናኝ ነገር ነው የሚያወራው። ቴንኪዩ ተባረኩ። ተባረክ። አሁን ደምዬ ደግሞ አይ ደሜ አንተ የራስን ስጥ ክፈትለት። ልክ ነው። አይ ፌር እንዲሆን ክፈትለት። እግዚአብሔር ያክብረን። እሺ ከስር ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። እዚህ ጋር እግዚአብሔር ፈቅዶ እስኪምረው ድረስ ማለት ያ ሰውዬ በቅዱስ ሚካኤል እንደተማረ በቅዱስ ሚካኤል አማላጅነት ምሬዋለሁ ብሎ እያለ ነው እግዚአብሔር። እዚህ ጋር ዜዶ ምሬዋለሁ፣ በቃ ምሕረት ሰጥቼዋለሁ እያለ ነው። ደምዬ አታውቅልህ አንተ እንደፈለግ አድርገህ ጠቅለል። ቆይ ምሬዋለሁ፣ በቃ ምሕረት አድርጌዋለሁ፣ ምሕረት ሰጥቼዋለሁ እያለ ነው። በታችኛው መሰረት ከላይ ያነበብከውን ሚዩትነ ከላይ ያነበብከውን ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ
አይቃጠልም ካለ እግዚአብሔር በቃ ደንግጎለታል፣ ወስኖለታል። እዚህ ጋር በዚህኛው ቃል መሰረት ይሰረይለታል። ወስኖለታል ወይ? ወስኖለታል። ይኸው ይሰረይለታል ይላል። አሁን እዚህ ጋር እግዚአብሔር እንደወሰነለት ነው የሚናገረው። ይኸው ይሰረይለታል ይላል። ኖ እላ ያለውማ ኃጢአት ሰርቷል እኮ ኩነኔ ያርጓል። ነገር ግን አይሰረይለትም እያልክ ነው። ላይሰረይለት ይችላል እያልክ ነው ደምዬ። ቆይ አሁን እዚህ ጋር የእግዚአብሔር ፍቃድ አለበት የለበትም? የሰውየው ኃጢአት ሊሰረይለት እኛ የምናውቀው አንድ ነገር ነው። ደሜ በመጽሐፉ መሰረት እኛ የምናውቀው እኮ ጠየቀኝ አይደል? በቃ ልመልስልሃ። በዚህ መጽሐፍ መሰረት ይሄ ሰውዬ ኃጢአተኛ ነው። ኦኬ፣ ኃጢአተኛ ነው፣ ሞቷል። ኃጢአተኛ ነው፣ ንስሐ አልገባም፣ በኃጢአቱ ሞቷል። የሞተና ወደ ኩነኔ የሚቀርበው ይሄ ሰው ይሄ መጽሐፍ የሚሰጠው ተስፋ ምንድን ነው? ይሰረይለታል፣ አይቃጠልም የሚል ነው። እግዚአብሔር ፈቅዶ እስከሚምረው ድረስ። ስለዚህ እግዚአብሔር ያንን ነገር አሁን እንደተቃጠለ ነው የምታውቀው አንተ። ይኸው ይሰረይለታል፣ በቃ ይሰረይለታል። እንደ ቤተሰብ ነው የሚሆነው። ይሰረይለታል፣ አይቃጠልም። ዜዶ በቃ አንተ የእሱን ይንገረን። ዜድ አይቃጠልም ካለም ይቃጠላልም ካለ ሰው ይፍረድ። በቃ አይደለም እዚህ ጋር በትርጉሙ መሰረት የእግዚአብሔር ፍቃድ እዚህ ጋር የሚታየው። እሺ እግዚአብሔር አይምረውም፣ እዚህ ጋር አይምረውም። ደሜ አይምረውም፣ ወስኗል። እግዚአብሔር ወስኗል። አይምረውም፣ እዚህ ጋር ግን ወስኗል። ኦኬ፣ ላይምረው ይችላል። አዎ ቴንኪው፣ ላይምረው ይችላል። ቆይ ያዝልኝ። ቴንኪው፣ በጣም ቴንኪው። ያዝ ላይምረው ቀርታችሁልኛል። ላይምረው ይችላል ነው ያልከው አይደል? ላይምረው ይችላል ነው ያልከኝ አይደል? ዋናው የእግዚአብሔር ፍቃድ ነው። ቆይ ላይምረው ይችላል ነው ያልከኝ አይደል? ሊምረውም ላይምረውም ይችላል። ኦኬ እሺ፣ በቃ ያዝልኝ። አሁን እሱን ያዝልኝ። ሊምረውም ላይምረውም ይችላል። ያዝልኝ። እሺ ያዘው። ኦኬ፣ ይሄ ኃጢአቱ እንደ ምድር አሸዋ እንደ ዱር ሳር የበዛ ሰው ይሰረይለታል አይሰረይለትም? እግዚአብሔር የዚህን ሰው ኃጢአት ሊሰርይለትም ላይሰርይለትም ይችላል። ጨርሻለሁ። አስችዬ እድሉን አልተጠቀመም። ይልቁኑ ደሜ ዛሬ ተሸውዷል። እድሉን አልተጠቀመም። አዳምጡኝ። እዚህ ጋር ክፈትልኛ ወንድም አለሜ ክፈታ። ክፈትለት፣ ችግር የለውም። አንድ ደቂቃ እንሰጠዋለን። ምን በቃ እኮ ገደል መጽሐፉን እኮ ራሱ ገድሉን እኮ ገደል ከተተው እኮ ደሜ ዛሬ። ችግር የለም። ዜዶ አንተ እንዳትከፍት እሺ፣ እንዳትመልስለት ዜድ፣ እሱ ራሱ ይጨርስ። ወንድሞቼ ናቶቼ ቦታው ላይ ብቻ ምጣልኝ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ዋጋ የሚል ነገር አለው። ኦኬ፣ እዚህ ጋር ያለው ሰውዬ ለቅዱስ ሚካኤል ምን አድርጓል? ከላይ ምን አድርጓል? በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ስም ወይም አልባሳት፣ መጎናጸፊያ፣ አታነቃንቅብኝ፣ ልዩ ልዩ ንዋየ ቅድሳት የሰጠ ቢኖር፣ አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ለምን? በማቴዎስ ወንጌል ምዕራፍ 10 ቁጥር 42 መሰረት ዋጋውን ያገኛል። ለምን? ለጻድቅ ሰው የጻድቁን ዋጋ ምን ይላል? ያገኛል። ለምን? ስለተቀበለ። ዝቅ ብሎ እንዲሁም እንደዚህ ይላል። ሚካኤል ነቢይ ነው? ጻድቅ ነው? ጻድቅ ሰው ነው? እርኩስ ነው ሚካኤል? አይደለም፣ ሰው ነው ወይ? ያነበብከው እኮ ጥያቄ መጠየቅ ይቻላል? ደሜማ አንተን የተሳሳተ እርኩስ ነው ወይ? ጥያቄ መጠየቅ ይቻላል? አላለም። አትግቡብኝ። ኧረ በማምላክ አትግቡብኝ። እኔ ነኝ ተረኛ።
እኔ ነኝ ተረኛ። አይ አስቼን ነው እኔ አንተን አይደል? አስቼ ጥያቄ ልጠይቅህ። አንተ ትጠይቃለህ እንትን እንዳይል ምክንያት እንዳያበዛ። ቢያበዛ ምን ትተው ሄደው ደሜ ቢሄድ ምን ያስፈልጋል? ችግር እሺ ወንድሞቼ እና እህቶቼ እንግዲህ ማጠቃለያ ቤተ እምነት ሚካኤል እርኩስ ነው። ሁላችሁም ዙ አላለም። ማንም ሰው አይተውተው አላለም። እስካላለ የጻድቁን ዋጋ ያገኛል የሚለው መቀበል አለብን። የጻድቁን ዋጋ የሚለው እዛ ላይ ስለ ሚካኤል የተጻፈው ስለ ሚካኤል ነው። በነቢያት አንተ ዜድ ጀምረው ስንት ሰው ነው የሚያወራው? ዜድ አንተ ስራን ጨርሰሃል። በቃ ቆይ ዜድ ነብይን በነብይ ካለ ቤተ ክርስቲያን ኦርቶዶክስ ነብይነት ሐዋርያነትን ትቀበላለች እንዴ? አንዴ እባክን ዜድ ነብይነት ትቀበላለች? አይ ደሜ ነብይነት ቤተክርስቲያን ትቀበላለች እንዴ? ነብይነት ነቢይ በነቢይ ፈሌና ደሜ ያውሩ። በቃ እባክን ከኔ ጋር ጨርስ። ቴንክ ዩ። እሺ እዚህ ጋር ዜዶ ይሄን ሁሉ ነገር ዜድ እንዳመልስ በቃ ዜድ ጨርሷል። አይመልስ። እሺ ይሄን ሁሉ ነገር አደረገና ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቀደ አይልም። ጋይስ ገባችሁ? ቅዱስ ሚካኤል አማላጅ ነው። ለምን? ትንቢተ ዘካርያስ ምዕራፍ 2 ላይ ታቸዋል አለም የተናገረውን ቃል 12 ላይ እነዚህን 70 ዓመት የቀጣቸውን ኢየሩሳሌምን እስከ መቼ ዝም ትላቸዋለ ብሎ አለው። ሳይላክ ነው ምልጃን ጥያቄን ያቀረበው። አያችሁ፣ ቅዱስ ሚካኤል ምንድን ነው? አማላጅ ስለሆነ። እዚህ ጋር ግን አማላጅነቱ ፍጻሜን አልሰጠውም እግዚአብሔር። በቃ እሺ ብሎ የቅዱስ ሚካኤልን ምልጃ አልመለሰለትም። ለምን ታጠፈዋለ? አይ በቃ እንዴ ዘሜ ደግሞ እስካሁን ድረስ የክርስቶስ ደም ከኃጢአት ያነጻል ሲል ጨርሻለሁ። አንዴ ክፈትለት ዜድዬ፣ አንድ ደቂቃ ክፈትለት። እኔ ጨርሻለሁ። ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ ምን ይላል? እስኪ እናጠጋርገው። ኧረ ጠጅ ነው እንደምጠጠው ሎሚ ነው። አይዞህ ሌላ ነገር አይታየም እንዴ? ጠጅ ነው። ጀግና ነው። ስለዚህ አንተ በጣም መልካም። ማጠቃለያ በቃ ሁላችሁም ዝጉለት። ደሜ እድል ይሰጣል። ሁላችሁም ዝጉለት። ማንም ሰው እንዳይከፍት። ስለዚህ አንድ ደቂቃ በቃ እኔ እዚህ ጋር ማለት ነው የቅዱስ ሚካኤል ተራዳይነት፣ የቅዱስ ሚካኤል አማላጅነት ያለ እግዚአብሔር ፍቃድ ቅዱስ ሚካኤል ቢያማልድ ራሱ እግዚአብሔር ካልፈቀደ ያ ሰው ላይድንም ሊድንም ይችላል። ዋናው ፍቃዱ የማን ነው? የእግዚአብሔር ነው። ለምን? እዚህ መጽሐፍ ላይ ታችሁ ከሆነ ምን ይላል? እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። አለቀ። አሁን ምንድነው የቤቱ ርስ ቅድም ቴዲ ሲናገር እንደነበረው ኦርቶዶክሳዊነት ምንድን ነው ያልከው? ጨረስክ? ደማይማ በቃ አሁን ደግሞ ሌላ ሰው ደምዬ ሌላ ሰው ትቀጥላለህ። ቆያ ሌላ ሰው አይ የምልህ እዚህ ጋር ከአንተ ፊት ሳሚዬ ገብቷል። ትቀጥላለህ እኮ ኖ አኖ ሳይሆን ደምዬ ሌላ ደግሞ አላ ይሄኛው ይለቅና ደግሞ ሌላ እናነሳለን። እንዳትወጣ ርዕሱን አንተ አሁን ኦርቶዶክስ የማትሆንበት ምክንያት ምን እንደሆነ አምጥተህ እሺ እንናገራለን። ችግር የለም። እሺ ዝጋ አንተ አሁን ሰላም ይበሉ። እሺ ፈሌ ሰላም በለን፣ ዳግዬ ሰላም በል። እሺ ሁላችሁንም ከደምረው ጭምር ሰላም ብያለሁ። አሁን ያለሁት 670 ኪሎ ሜትር ነው። አሁን 400 ኪሎ ሜትር ይቀረኛል 1000። እኔ እንደነ ደምረው ሳይሆን ያለቁ ቤተክርስቲያኖች እንዴት እንዳለቁ የማይና ሳይዘረፉ የተሰሩ ቤተክርስቲያኖችን አረቱ
አሴ የተዘረፉ ቤተክርስቲያኖች ሳይሆን ያልተዘረፉ ቤተክርስቲያኖች ሌላ ነገር እየጎበኘው ነው። ኖ ሌላ ገዳማት ነገር ነው። ቆይ አንዴ ሌላ ነገር ሌላ ከሆነ እኔ እንዳትናገር አይደለም። በሌ እሺ ለማንኛውም መጽሐፍ ቅዱስ ነብይን በነብይ ትንሽ አንዴ ልበል፣ ኤፊን አጋጣሚውን አስገቡልኝ። ልጠቀም በኋላ ኔትወርክ ባጣስ። እሺ ኤፊን አስገቡልኝ። ቆይ አንዴ ቆይ ይሄኛውን ላውረደው። እሺ የኔን ላውረደው። ቆይ እኔ እሺ፣ ግን ሰላም ብየው ልውጣ። ኤፍዬ እሺ ኤፊ ገባሽ። ማን የወረደው? ወግዬ ናት። ፈለገ ነው ወርዶ ስለማይጠቅም ወርዶ አዴ ከአንተ ጋር ይወያያል አይደለም? ከአንተ ጋር በተለይ አሁን ጥሩ ጥያቄ ኤፊ አንዴ ይግባና እኔ ሰላም ብየው ልውጣ። ያ ነብይነትን ትቀበላለች በሚለው የጠየቀ የነብዩን ዋጋ ይቀበላል ያለውን አሁን በዚህ እሱ ምንድን ነው የሚለው? እሱ ምንድን ነው የሚለው? ኦርቶዶክስ ትቼዋለሁ። እርሱ ቀይሯል። እሺ ትቼዋለሁ። በቃ ችግር የለም። ደሚሻ እኮ በጣም እኮ ደሜ እኮ ኦርቶዶክስ ላለመሆን ፖለቲከኛ ነው እኮ። በእውነት በጣም ኦርቶዶክስ እኮ ላለመሆን ለምን እኮ ነው፣ ይታገላል እኮ አይተው ከሆነ እኮ ይታገላል እኮ በቃ ላለመሆን እኮ ነው። ሰው እንዲያቅለት እኮ ነው። ችግር የለም። አሁን ወደ ርዕሱ ኦርቶዶክስ የማልሆንበት ምክንያት እሺ፣ ሰላም ብያቸው እኔ ልውረድ። ወንድሞቼ አንዴ እኛ ጋር ስለመሸ ሰላም ብዬ ልውረድ። ዳግዬ ከብዙ ጊዜ በኋላ አየው፣ ሰላም ብያለው። ኤፊሻ ወንድማችን፣ ሳሚዬ፣ ዳጊ ታች ያለው ፈለገዬ ወንድማችን፣ በጣም የተወደድክ ብዙ ጌታ የረዳ ሰው ነህ። ጌታ ኢየሱስ ይባርካችሁ። ተወዳጆች ናችሁ። እኛ ጋር ትንሽ ስለመሸ እኔ እሰናበታችኋለሁ። እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። አረ ወዴት? አረ ቆይ ትንሽ ቆይ። አረ ኤፊ አንተ ጠይቀህ እንደማይሆን ታውቃለህ። ተው አትሰረኝ። ትንሽ ቆይ። ፍታኝ፣ ካህኑ ፍታኝ እባክህ። አይ ግድ የለህም። ትንሽ ቆይ ዜድዬ፣ ትንሽ ቆይ። እሺ ኦኬ፣ ሰላም ብለናል። ዳግዬ ሰላም በል። እሺ ሁለት ዳጊዎች ሰላም በሉ። ሳሚዬም ሰላም በል። ዛሬ ደሜን በቃ ጭምቅ አድርገን ወደ ድሮ እንመልሰዋለን። እንደ መነውን ታውቃለህ? ኧረ ደሜ መነው፣ የሀረሩ መነው። ሰላም ናችሁ? እንዴት ናችሁ? አለን ሰላም መስገን። አይ ደሜ ግን አይ ጥሩ እሳቤ ነው እኮ የተወሰነ አሻሽሎ ነው የሚነግረን እና የሆነ ትንሽ ሀሳቡ መጽሐፉ ከሚለው ትንሽ አሻሽሎታል። እኔ ግራ የገባኝ ማለት ነው እሱን ነገር ሰላም በሉ ነው ያልካቸው ወይስ አሽሙር ተናገሩ? ሰላም በሉ ችግር የለም። እሺ በቃ ተውት። ምንም አላለ። አደነቀ እኮ ደሜ እሱ እኮ አደነቀ እንጂ ሀሳቡን በቃ እንዴት ነው ስሜት እንዲሰጥ መጀመሪያ ሰላም የተሻለ ነው። ግን ይሄ ዕጣን የሚለው ሀሳቤ ልስጥ የ50 ሰው ግምት እኮ ነው። ጀምረው ኢነርጂ የገረመኝን ቦታ ማለት ዜድ ሲያነበው የገረመኝ ሚካኤል ግን ዕጣኑን ጧፉን እንዴት ነው ሙስና ይወዳሉ በሰማይ ይህን ካላመጣችሁ ኃጢአታችሁ አይሰረይም የሚል ነው የሚመስለውና ይህን ነገር ቢያይበት ደም ይህንን ብታየው ማለት ሰው ቢሆን ያያል። አሁን ሚካኤል ዕጣን ምናምን ምን ያደርግለታል? እና ደግሞ ኃጢአት ለማሰረይ የክርስቶስን ደም ሄዶ አይቆጣም ብለህ ታስባለህ? ሚካኤል ራሱ ዕጣን ስትሰጠው ለኃጢአት ስርየት ይሄ በችግር እንደ ሀሳብ ነው። በቤቱ ነው የሚጨርሰው። አሁን ያንን ጨርሰናል። ተው ደም አይሆንም እንዴ? አይ ዳግነ እኮ አንተ ሆነ። እሺ በልሽ አንድ ደቂቃ። እሺ የረብ እሺ በልሽ ክበት ሀሳብ የምትሰጡ ከሆነ በአሁኑ ገድል ላይ ሀሳብ የምትሰጡ ከሆነ እኔም ሀሳቤን መስጠት እችላለሁ። አሁን ወንድማችን ምንድን ነው ያለው? ሚካኤል ሙስና ይሰራ ማን ነው የሚታረገው? አንሚት ታርገው ሚት ነህ። አንድ ደቂቃ እኮ ተሰጥቶኛል። አልሰማችሁም እንዴ? እንትናችሁን እየሰማችሁ አስቼን እየሰማችሁ ሞሬተሮች፣ አንድ ደቂቃ ተሰጥቶኛል። ምንድን ነው ያለው ወንድማችን? እንግዲህ እንዴ አይ በቃ አታርጉታ። በቃ አንድ ደቂቃ በቃ ዳግ እኮ ነው። አንዴ እሱ ዳግ ነው በእንትኑን የምናደርገው በዳግ ነው።
በል በቃ ክፈት። እሺ አይ አቺ ማን ነው የሚያደርገው? ለምን ነው የሚያደርጉት? ማን ነው የሚያደርገው? አላወኩም ነው እንደዚህ አይደረግም። እባካችሁ ኧረ እንዴ ስንት ጊዜ እንናገራለን። እየተወያየ ያለ ሰው አይደረግም። በቃ አስቼ ፈቀደልታል። አስፈላጊ ከሆነ ራሱ አስቼ እኮ ያደርጋል እኮ ሚት ማድረግ እንዴ እንደዛ ታርኩ። ቀጥል። አይ ግልጽና አጭር ነው። እኔ የምናገረው ምንድነው ቅዱስ ሚካኤል ሙስና ተቀብሎ ሰዎችን ወደ ገነት አያስገባም። የምነግርህ አንድ ቃል ሰጥቶኛል። ወደ ገነት አያስገባም። እዛ ጋር በጻድቅ ስም እንደሚደረግ ያንን ያደረጉት መጽሐፉም ያንን የዘረዘረው እና ያንንም እንኳን አድርገው በቅዱስ ሚካኤል ምልጃ ስርየትን አላገኙም። እግዚአብሔር ነው ፈቅዶ፣ ቀጥታ ቃሉ የሚለው እግዚአብሔር ፈቅዶ ሊምራቸው ይችላል። ዋናው ወሳኙ ማን ነው? እግዚአብሔር ነው። ቅዱስ ሚካኤል ምን ስላለ ስላማለደ ብቻ ዳኑ እያለ አይደለም መጽሐፉ። ሊድኑም ላይድኑም ይችላል። ዋናው ማን ነው? እግዚአብሔር ነው እያለ ነው። ጨርሻለሁ። እሺ ኦኬ። ሰላም ያላለ የለም አይደለ? መልካም። እሺ አሁን እኔ አንድ እንትን አሰማችኋለሁ። ድምፁን አፎኛል። ሰላም ይበለኝ ዳጊ ኤፍሬም። ዳጊ እንትን ከማለቱ በፊት እኔ ደሜን መጀመሪያ አንድ ጥያቄ ልጠይቅ። ደሜ አንድ ጥያቄ ልጠይቅ። ሰላም እልሃለሁ በደንብ በኋላ ሰላም እልሃለሁ። ከዛ በፊት ግን አንድ ጥያቄ ልጠይቅ። ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ የሚለው መጽሐፍ ማንን ነው? ኢየሱስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አይደለም ትላለች። ታሳየ። ማሳይ ደግሞ ከገድል ላይ አይደለም ከመጽሐፍ ቅዱሷ ላይ ነው ማሳይ። አሁን ትመጣለህ አትመጣም? ወደዚህ ቀሉን ትተህ ከመጽሐፍ ላይ ነው ማሳይ፣ ከመጽሐፍ ቅዱሷ ላይ ነው ማሳይ። ላሳይ ደሜ ዛሬ የሚያጠ ፓስተር ጥሩ አንድ ፓስተር ጥሩ እንትን የሚለው ዛሬ ለዛሬ እኔ ሆናለሁ። ችግር የለም። የ2000ውን መጽሐፍ ቅዱስ ያዝ ደሜ። እንግዲህ መጽሐፍ ቅዱስ ላይ በተለያዩ ስፍራዎች ላይ ተገልጧል። እሱ በመዝሙረ ዳዊት ላይ ያለ ነው። ከዛ ኢየሱስ እሱን ኮት ያደርጋል በወንጌላት መጽሐፍ ላይ። ሐዋርያው ቅዱስ ጴጥሮስም በግልጽ ይናገራል፣ ያው ለኢየሱስ እንደሆነ ማለት ነው። እሺ መጽሐፍ ቅዱስ ይዛል ደሜ። እኔ ለምን እንትን ካሜራ ላይ ላብራና ካሜራ ላይ ላሳያችሁ። አንድ ደቂቃ የ2000 እትሙ እኔም ፊት ለፊቴ አለ ወንድምነት ከፈለክ። እሺ አይ አውጥቻለሁ። እኔ መዝሙረ ዳዊት 115 ኦኬ። መዝሙረ ዳዊት 115 ከቁጥር ስንት 22 ቁጥር 22 ላይ ግዕዝ አልረሳውም አይደለ? ግዕዝ ረስቼ ከሆነ ታርሙኛላችሁ። 15 ነው 17 ነው? 15 ቆይ 17 አየህ፣ ለዛ እኮ ነው 17 22 17 22። ማንም ታርካል ሬናይፊ በበቂደ ማንም ተጣርካ። ለምንድን ነው የኔ እንትን የተዘቀዘቀው? ለምንድን ነው ሳጸልይ ገብተነዋ? ለእናንተ በትክክል ነው የሚታያችሁ መጽሐፉ ወይስ? አረ ተዘቅዘቋል እንዴ! ስክሪን ላይ ለኔ እኮ አልተዘቀዘቀም። ሳየው እንደዚህ በአካል ማለት ነው። ምንድን ነው የሆነው? ቆይ እስቲ ዘግቼ ልክፈተው። አንድ ጸልዬ ግባ ኤፊ፣ ጸልዬ ግባ። እንደዛ ይመስለኛል እንዴ! አረ የሆነ ነገር በሉኝ። ወይኔ አባት ልክ አይደለ እንዴ? ልክ እኮ ነው እኮ ልክ ነው። እንትን ነው እንትን በለው እስኪ ገልብጠው፣ እስኪ ቆይ ገልብጠው፣ ፍሊፕ አድርገው እስኪ ስልኬን ልገልብጠው። ገልብጠው በቃ አሁን ልክ ነው። አሁን ያው
ኖ ኖ እስቲ እንትኑን እንጂ ካሜራውን ያሁንም ክሊክ አድርግ። ተገልብጧል። ካሜራው ነው። እንዴ ቆይ አይ አሁንማ አሁን ገልብጬው ነው። አሁን ወይስ ገልብጬው ነው እኮ። ኦኬ መጽሐፍ ቅዱሱ ስንት ነው? እሺ መዝሙር 2000 ከሆነ 117 አሁን ተገልብጧል። 2000 ላይ ሂዱና መዝሙር 117 ከቁጥር 22 ላይ አውጡልኝ። 117 ከቁጥር እኔ 15 ያልኩት ከላይ ያለችው ነው እንጂ አንድ ይቅርታ አድርግልኝና ቤተክርስቲያን ስንት አይነት እትም ነው ያላት? እንግዲህ 4 እትም ነው ያላት። ገብቷል? ከ2000 በፊት የነበራት ቆይ መጀመሪያ እናንብብ እንጂ ከ2000 በፊት የነበራት ቆይ የቤተክርስቲያን መጽሐፍ ይሄ ብቻ አይደለም አለ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። ኖ ይሄ ብቻ ይሄ ነው። ከዚህ በፊት መጽሐፍ ቅዱስ የላትም። ስለዚህ ይሄኛው መጽሐፍ ቅዱስ የላትም። ስለዚህ ይሄኛው መጽሐፍ ቅዱስ የተሳሳተ መጽሐፍ ቅዱስ ነው። ከዚህ በፊት ያለውንም 3ቱ መጽሐፎች ታመጣለህ። 3ቱ መጽሐፍ ይሄ መጽሐፍ ቅዱስ ትክክል ነው አይደለም? ደሜ ባጭሩ ይሄ መጽሐፍ ቅዱስ ትክክል ነው። ናና ይሄ መጽሐፍ ቅዱስ ገና ብዙ የሚሻሻል ነገር አለው ማለት ራሱ ቃሉ ላይ ራሱ ይናገራል። እዚህ ጋር ይናገራል መጽሐፍ ቅዱስ ሆኖ የሚሻሻል ነገር አለ። እሺ አንዴ እናንብብ። መቅድሙ ላይ ማንበብ ትችላለህ። መዝሙሩ ላይ ማንበብ ትችላለህ። መዝሙር አንዴ ላንብብ እንዴ? ህዝቡ እየተደበቀ ነው። መዝሙረ ዳዊት በዚህ ብቻ መወሰን አችልም። ኧረ ላንብበው ይነበብ። መዝሙረ ዳዊት በኦርቶዶክስ ቤተክርስቲያን የ2000 እትም መጽሐፍ ቅዱስ 80 አሐዱ ላይ መዝሙረ ዳዊት 117 ከቁጥር 22 እሺ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። ደግመዋለሁ። ግንበኞች የናቋት ድንጋይ እሷ የማዕዘን ራስ ሆነች ይላል። ማናት እቺ ግንበኞች የናቋት የማዕዘን ራስ የሆነችው? መጽሐፍ ቅዱስ ራሱ ኢየሱስ እንደሚነግረን በወንጌላት መጽሐፍ ላይ እንደምታስታውሱት ደጋግሞ ኮት አድርጎታል። ጴጥሮስም ይሄ ግንበኞች የናቁት የማዕዘን አለት የማዕዘን ራስ ኢየሱስ ነው ብሎ ነግሮናል ጴጥሮስ። አሁን የኦርቶዶክስ ቤተክርስቲያን ላይ ሌሎች መጽሐፍ ቅዱስ ላይ በምድር ላይ ያሉ መጽሐፍ ቅዱሶች ሁሉ ማያውቁት የ80 አሐዱ የኦርቶዶክስ መጽሐፍ ላይ ያለችው ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች የተባለችው ማናት? ምንድናት? እሺ የ1980ውን ደግሞ አንብበው እስቲ። ለምን አነባለሁ? ይሄ የኦርቶዶክስ መጽሐፍ ቅዱስ እኮ ነው። የ1980ውን አንብበው እንጂ ለምን አነባለሁ? ሌላ ኦኬ እሺ አታነብም አይደል? መቅድሙን አንብበው። እሱ ጋር ያለውን መቅድም አንብበው። መቅድም ማለት የቱ ጋር ያለው? ከፊት ለፊት ከመጀመሪያው እሺ የመጀመሪያውን እሺ መቅድሞቹን አንብባቸው። እሺ ይኸው እንደዚህ ይላል። በቅዱስ ወቅዱስ በብፁዕ ወቅዱስ መቅድም ማለት ቀጥሎ ከሱ ቀጥሎ እሺ ቀጣዩ ገጽ ላይ ያለውን ማለት ነው። እዛው ገጽ ላይ መቅድም እሱ መቅድም ይሄው መቅድም ይላል። ምን ይላል? ሙሉን አንብበው። የቀደሙ አባቶችን በየዘመናቸው በእግዚአብሔር ኃይል እየተረዱ ለቅድስት ቤተክርስቲያናችን ታላቅ ስራዎችን ሰርተዋል። ቅዱሳን መጻሕፍትን በዘመናቸው ህዝቡ ይጠቀምበት በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬው ወረቀትና የህትመት መሳሪያ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱ ከትውልድ ወደ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያን የምትቀበላቸው ቅዱሳን መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጠው እያንዳንዱ መጽሐፍ በብራና ተጽፎ ተጠርዞ ሲነበብና ሲተረጎም አገልግሎትም ሲሰጥበት ከመኖሩ በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናዊያት ቅዱሳት መጻሕፍት ቅደም ተከተላቸው ተጠብቆ በሊቃውንት አባቶች የአተረጓጎም ስልት ከመሰረታዊ የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1900 ይልና አሁንም ቁጥር እንዳልሳሳት ይሄኛው ስንት ነው የሚለው ቁጥር የግዕዝ ቁጥር እንዳልሳሳት እና ሳረሳ አልቀርም። እሺ ዓመተ ምህረት ይጠቅሳል። እሺ በ1900 ሰምቲን እና በ19 ይልና የሆነ ቁጥር ያስቀምጣል። እንደ ቅድም እንዳልሳሳትና እሱ ዋና
ቶፒክ እንዳይሆን ከ1947 የሚለው ነው። ከ1947 እስከ ኤፍ እኛ ኦርቶዶክሶች ቆይ እኛ ኦርቶዶክሶች ቆይ አንተ እባክህ እኛ ኦርቶዶክሶች ቆይ ዝም በል አንተ ራስህ ዝም በል። እኛ ኦርቶዶክሶች 2000 እነ ዳንኤል ክብሬት እንትን ያሉትን አንቀበልም። ማርያምን አይናገርም። ዝም በል ገብቶሃል? እኔና ኤፍሬም ነው። ይሄ 2000 ነው። እኔ አሁን 1947 ዝም በል ፈለገ ዝም በል። ለምን አንተ እኔ ኦርቶዶክስ እንዳልሆንኩ እሱ ዝም በል የሚለው እኔ እኮ ኦርቶዶክስ ነኝ። ይሄ ያልሆነ ሰው እንዲህ ያታቅሙ ከኔ ጋር ያወራ ኤፍሬም። እሺ ምክንያት ምክንያት እንዳይሆን አንድ እንጨርሰው። እሺ ዓመተ ምሕረቱን ይገልጥና በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥ ጽር ነው የሚለው ኦኬ ጋር እየተያየ የተተረጎመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና የታረመ እሺ እየታየ የታረመ ነው ቢባልም ሙሉ ለሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመለከተ አልነበረም። በዚህ ያመለከተ አልነበረም። እየሰማ ያመለከተ አልነበረም። ቀጥል እኮ አልነበረም አልኩኝ። እንደዛ ነው እኮ ያልኩት ደሜ። እሺ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተ ክርስቲያን ፓትርያርክ ሁነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው ለቅዱሳን መጽሐፍት ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተ ክርስቲያናችን በራሷ ልጆች በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ማድረግ ከፍተኛ ምኞታችንም ጸሎታችንም ስለሆነ ነው እና ስለዚህም ይልና በ1900 ይልና ቁጥሩን ያስቀምጣል። ዓመተ ምሕረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍት ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ጀመርን። ኦልራይት በየጊዜው ስራውን በቅርበት እየተከታተልን ከጉባኤው የሚቀርብልን ሐሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርገን ከመሰረታውያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ቢገኝ ከግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራው በዚህ አይነት ቀጥሎ ይልና በ1900 ይልና ዓመተ ምሕረት ያስቀምጥና መጽሐፉ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠነው መመሪያ መሰረት ከላይ እንደገለጥነው የዕብራይስጥና የጽር ቋንቋ አዋቂ አማካሪ እንዲኖር አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራውም በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር 1900 ይልና ዓመተ ምሕረቱን ያስቀምጥና ተጠናቆ ቀረበልን። ይህም ዝግጅት በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብ አደረግን። ቅዱስ ሲኖዶስም የቀረበበትን መግለጫ ካደመጠና የመጽሐፉን ይዘትና የአዘጋጆቹን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታረም ፈቀድን። ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላቶች ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን አሰባስበን በሚቀጥለው ህትመት እንዲታተም እናደርጋለን። ስለዚህ ከእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግዛጽ ልብንም ለማቅናት ለጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና በጎ ምግባር የተዘጋጀ በቃኝ እንዴ ደሜ በቃ መልሱ ምን ይላል? አሁን ላነሳው አንዴ ይቅርታ ልጨርሰው። አሁን ላነሳው ኤፍሬም የከፈተው ቪዲዮ የተገለበጠ ስለሆነ ዜድ ይክፈተው ብዬ ነው። የኤፍሬም የተገለበጠ ስለሆነ ሰው አብሮት አላነበበም እና ሰዎች ዜድ የምፈልገው መጨረሻ ላይ የተናገርከው ቃል ደሜ ተረጋጋ እንጂ ጊዜ እኮ ይሰጣል።
እኔ ላድርገው በትልቁ አድርገኝ። ይኸው በትልቁ አድርገኝ። ይኸው እሺ ዜድ የለም። ይኸው በትልቁ አድርገኝ። ዜዶ የለም። አንድ ጊዜ እሺ አንድ ጊዜ ቆይ፣ እኔ አንድ ጊዜ እንዲጨርስ ሀሳቤ እንዲጨርስ አድርጉኝ። በትልቁ አድርጉት። አንድ ጊዜ በትልቁ አድርጉት። ደሜ እሺ፣ ቆይ ደምረውን አድርጉት። ደምረውን አድርጉት። ደሜ መቅድሙ ላይ ምን አነበብን መሰለ? ኦኬ ቆይ አንድ ጊዜ እያነበብኩት እንትን እንዳልሳሳት እያነበብኩት ልንገርህ። መግቢያው ላይ ምን ይላል? ቆይ እንደዚህ ይላል የግዕዙን ዘር መሰረት አድርጎ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ሲገኝ ይላል ልዩነት ሲገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን ይላል አይደል? አንድ እሱ ነው ይላል አይልም? ይላል። አንደኛው እሱ ነው። አንደኛው እሱ ቆይ ስለዚህ እሺ ቆይ አንድ ጊዜ ስለዚህ ቆይ አንዴ መዝሙር 117 አውጣ መዝሙር 117 አውጣ አንዴ ምኑን ነው ማነበልህ እንዴ? ታወጣዋለህ። ይሄኛውን አንብበው። ቆይ 117 ዜድን በትልቁ አድርገው ኖ ቆይ አልሰማም። ኖ አልሰማም። ቆይ ይሄንን እንስማ፣ በኋላ ነው የምንመለሰው ወደ አንተ እንዴ። ቆይ ይኸውልህ እዚህ ግርጌ ጋር ይኸውላችሁ ግንበኞች የናቋት የድንጋይልና እርሷ የማዕዘን ራስ ሆነች ይላል። በምድር ላይ ያሉ መጽሐፍ ቅዱሶች ዕብራይስጡን ጨምሮ እንደዚህ ሚል በምድር ላይ የለም፣ ኤግዚስት አያደርግም። የግርጌ ማስታወሻውም ላይ አልጻፉትም። የግርጌው ማስታወሻውን ዜድ አሳያቸው። የግርጌ ማስታወሻውም ላይ ምንም የለም። ይኸውልህ ምን እንደሚል ታውቃለህ? የእግዚአብሔርን ስም እጠራለሁ የሚለው በግዕዝ የለም ይልና አመሰገኑት ይላል። ይኸውልህ አመሰገኑት ይላል። ከዛስ ዝማሬ ይላል፣ የልልታ የመድኃኒት ይላል። አቤቱ በግዕዝ ብቻ ይላል። አየህ፣ የግርጌ ማስታወሻ ላይ ፈጽሞ አላነሱትም። የግርጌ ማስታወሻ ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች አሉ። ይሄ ለማን ነው የተሰጠው? ለኢየሱስ። የኢየሱስን ነው ነጥቀው። ቆይ ሐዋርያው ቅዱስ ጳውሎስ ጳውሎስ ሳይሆን ጴጥሮስ ታይፒረር ነው ብለህ ታይፒረር ቆይ ይኸውላችሁ ታይፒረር ነው ብለህ ታይፒረር ይኸውልህ ግንበኞች የናቁት ሚለውን የናቋት ድንጋይ ቢሆን ኖሮ የታይፕ ስህተት ነበረ። የናቁት የሚለውን ዶንት ኮም ኦፍ ለሚሽንሽ ግንበኞች የናቁት ድንጋይ ነበር የሚለው አይደል? የናቁት ድንጋይ የሚለው የናቋት ያሉት በስህተት ነው እንዳንል። ቆይ አትቸኩል። አሁን እኔ ሚት ማድረግ እንዴ ሐሳቤን እያስጨርስከኝ። ግንበኞች የናቁት ድንጋይ የሚለውን የናቋት ቢል ኖሮ የታይፕ ስህተት ሊሆን ይችላል ነበረ። እንደሱ ብቻ አይደለም የሚለው ግንበኞች የናቋት ድንጋይ እርሷም የማዕዘን ራስ ሆነች፣ እርሷ ሆነች የናቋት። ይሄ ነው የታይፕ ስህተት። ኧረ እባክህ ይኸው እዚህ ጋር ልምጣ። ይናገራል። ይኸው እዚህ ጋር በትልቁ አድርገኝ አንዴ። ምንድን ነው የሚናገረው? ምኑ ነው የሚናገረው? ትልቁ ላይ አድርገው። አሁን እዚህ ጋር ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ ነው። ሶስቱም በቤተ ክርስቲያን ከዚህኛው ከዚህ ከ2000 ወጥሙ ሶስቱም 1980 1951 እና 47 የታተመ ወጥቶ እሱንማ ለማስረሳት እኮ ነው። ኢየሱስን ለማስረሳት እኮ ነው አዲስ መጽሐፍ ቅዱስ የጻፋቸው የመጣችሁት። ቆይ ምን ይላል እዚህ ጋር? ምን ይላል? በዚህም መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ይላል ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ምኑ ህትመቱ ሳቤላ መጽሐፍ ነው። ፍቅር እስከ መቃብር መጽሐፍ ነው። ስተት ቆይ አስተያየት እየሰበሰብን ቃል የህትመት ስተት አይደለም።
የኢዮስያስ የታይፕ ስተት አይደለም። ቆይ ሆዶ ስንት ነው የኢዮስያስ እድሜ? ኧረ እባክህ ኢዮስያስ ሌላ ውስጥ አትግባ። የናቲን ወንድም ነው። ኢዮስያስ ኢዮኤልን ነው። ደሜሱ ሌላ ነው። ኢዮስያስ ኢዮኤልን ነው። አሁን ሽፍት ሊያደርገው ነው። ቆይ አትግቡና። ደሜሱ ሌላ ነው። ኧረ ቆይ አትግቡ እናንተ። እሱ ላይ አትሂድለት። ቆይ ኧረ እባካችሁን የምመክር ሰው ነኝ አሁን እንደዛ ተብዬ። ኧረ ቆይ አንድ ጊዜ እኔና ደብቻ ኢዮስያስ ኢዮኤል ነው የናቲ ወንድም ነው። እሱ 30 ዓመት አይሆነውም። ኢዮስያስ 30 አይሆነውም። ልጅ ነው። እኔ ታናሽ ነኝ። በነገስትና በዜና ላይ የተጻፈው አንድ ነው። ቆይ ይኸውላችሁ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን የኢየሱስን ነጠቁና ግንበኞች የናቋት እሺ ድንጋይ እርሷ የማዕዘን እርሷ የማዕዘን ራስ ሆነ ይችላል። ቆይ ጴጥሮስ አይልም? ምኑ ነው የማይለው? ማንም ይሄንን ትምህርት አይቀበልም። ማንም የሆነ እኔ ኦርቶዶክስ ላይ እስቲ ድንግል ማርያም በክርስቶስ ቦታ ለክርስቶስ የተሰጠው ቦታ ለእሷ ተሰጠ የሚል ሰው ካለ ማን ነው እኔ ጋር ይሞግተኝ። ይኸው የታይፕ ኤረር ነው። በቃ አለቀ። ትልቁ ላይ አድርገኝ። ቆይ ትልቁ ላይ አድርገኝ። አሁንም ይሄም ተገልብጦ ነው እንትን የሚለው ዋስኮይ ነው። ምንድን ነው የሆነው? ስልኬ እስቲ እንትን እንካው። ይሄ ምንድን ነው የሚሉት አለ አይደል? ለፊሊፕ አድርጉት ምናምን የሚባለው ይሄ ነው። ፊሊፕ ምኑ ጋር ነው ፊሊፕ ማድረገው? እስቲ እንዳዲጌ እንዴት ነው ይሄ ነገር የሚስተካከለው? ዳግ አለ እታች ያላችሁ ዜዶ እንትን በሉ እንጂ አዋጡ ሀሳብ አይ ያንተ ደህና ነው። አይ ደም ያንተ ደህና ነው። የእሱ ነው። አንተ ሀቅ አድርገው ነው ደሜ። አንተ ሀቅ አድርገው ነው እየተናገረ ነው። ይሄ ተገልብጧል። የኔ ደህና ነው። ተገልብጧል። ያንተ ደህና ነው ደሜ። እንትን ኤፍ እሺ እንትን አድርገው ቪዲዮ ወደዛ አድርገው። ወደ ራስህ ስላረከው ነው። ወደዛ አድርገው። አዙሬዋለሁ እኮ ቪዲዮውን። ወዴት አድርገው? ወደ እኔ እኮ እንትኗን ንካትና ያመጣውን ተደክ ስላደረገ ንካትና አሁን አንተ ፊት ለፊት ነህ። አንተ ፊት ለፊት ነህ አይደል? ንካው፣ ውጣ። በቃ አንተ ወደ መጽሐፉ አድርገው። ብራንድ ሻባቢያ እኔ እኮ ባንቺ ወጥቼ እኮ ነው ብራንድ አይሽ ብራንድ። እኔ እናንተ እኮ ምርጥ ጉራጌዎች ነን። ደሜ አይ በዘመድ አይሆንም። ደሜ በዘመድ አይሆንም። ከደምረው ጋር ሲጨርስ ከኔ ጋር ትላለህ። በዚህ እሺ ላምብብ መናገር አችልም። ጴጥሮስ እንደዚህ ያለ ጴጥሮስ ይሄን ብቻ ልናገር አንድ ጊዜ። ይሄን ብቻ ደሜ አንዴ ደሜ ይሄን ልናገር። ሐዋርያት ሥራ 4 ላይ እንደዚህ ያለ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላል። ሃሌሉያ። እሺ፣ ስለዚህ ይህን የኢየሱስን ነጠቃችሁና ደሜ የማዕዘን ድንጋይ ግንበኞች የናቁት ድንጋይ የማዕዘን ራስ የሆነችው እሱን አንብበው እስቲ። 2000 እትሙ ላይ እሱን አንብበው እስቲ። አንብበው። የትኛውን ላንብበው? አሁን ያነበብከውን በ2000 እትሙ ላይ አንብበው። ምን ይላል? የ2000 እትሙ እሷ ናት ይላል። የ2000ማ ይኸው መዝሙረ ዳዊት ላይ ያለውን እኮ ለእሷ ሰጣት። ሐዋርያ ሥራ ምዕራፍ 4 ቁጥር 11 ይኸውልህ። ከመዝሙር ሌላ ማለት ከመዝሙር ሌላ ማቴዎስ እዛም ደግማችሁታል። እዛም ላይ ደግማችሁታል። አላየሁትም። ኤፍዬ አዳምጠኝ። ማቴዎስ 21:42 አውጣ መጀመሪያ፣ ከዛን ጀምር። ማቴዎስ 21:42 ማቴዎስ 21:42 ደምዬ እዛማ ስለማያዋጣ አያረጉትም። ማቴዎስ 21:42 እሺ፣ ማቴዎስ 21:42 ምን ይላል? አንድ ጊዜ አንተ እንትን ግዕዝኛ ቁጥር እየጠፋኝ ነው። 21:42 እኔም እንዳንተ ነኝ። አብሽር፣ እንላመዳለን። እሺ 42 ቴዲ ያስተምረናል። እሺ 42 21:42 እሺ ምን ይላል?
21:42 አይደል ያልከኝ? እሺ 21:42 እሺ እንደዚህ ይላል። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን ይልና ያነበባችሁበት ጊዜ የለምን? እንደዛ ነው። ልክ 22 ነው እያነበብኩ ያለሁት። 21 ነው ያልኩህ። ምዕራፍ 21 ቁጥር 42 21:42 ነው እያነበብኩ ያለሁት። ልክ ነው። 21:42 ነው እያነበብኩ ያለሁት። ራሱን ነው። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። እዚህ ጋር ምን ደግሞ አውጣለ? ኧረ ቢቀርብ ይሻል ነበር። ደሜ ደገሙት እዚሁ። እግዚኦ ደገሙት እዚህም። ግንበኞች የናቋት ነው የሚለው። የናቋት ድንጋይ ማዕዘን ራስ ሆነች። የፋዬ እድል ስጡኝ። እሺ ጎሄድ ቴዲዬ ጎሄድ ፕሊዝ። ብዙ ጊዜ የሚዋሽበት ነገር ስላለ እሱን ለማሳየት ነው እንጂ ምቹ ቦታ አይደለሁም። ዜድዬ እባክህ ካሜራ አብራልኝ በትልቁ ሆንና ጋይድ መቅድም ውስጥ የመደበቅ ስራ ስለሚሰራ ብዬ ነው። አይገርምም? እኔ ራሴ እሱ እንድል ነበር ቅድም። እሱን ለማሳየት ፈልጌ ነው። እሺ አመሰግናለሁ ዜድዬ። ስለዚህ ይልና ኤፋዬ ልብ ብለህ ሰማኝ። ስለዚህ ይልና በ19 ነው አይደለም የለኛው። እሺ ለኔ በደንብ ስለማይታየኝ አንብብልኝ። በ1947 እና በ1980 ዓመተ ምህረት በአንድ ጥራስ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ዞር አድርግልኝ። ሙሉ መጽሐፍ ቅዱስ ትንሽ ወደዚህ፣ ይሄኛው ጫፍ አይታየኝም። ኦኬ። ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም የትኛው የ1947 እና የ1980? በዚህ አጋጣሚ እዚህ ላላችሁ ሰዎች 80 አሃዱ 3 ጊዜ ነው የታተመው፣ በ1947 በ1980 እና አሁን ይሄ የ2000 እንጂ በ1951 ታተመ የሚባል የለም። እሱ ስህተት ነው። 3 ጊዜ ነው የታተመው። በ1980 እና በ1947 ዓመተ ምህረት የታተመው መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም ምን ሙሉ በሙሉ ግዕዙ መሰረት ያደረገና ልዩነቶችን ያመላከት አልነበረም። ሌላስ? በዚህ ምክንያት ቀጥሎ ያለውን ልብ ብላችሁ ስሙ ቤተሰብ። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። ምን ማለት ነው? በ1980 እና በ1947 የታተመው 80 አሃዱ ስህተት አለበት። ለምን? በቤተ ክርስቲያናችን አተረጓጎም ስልት የቀረበ አይደለም፣ ግዕዙን መሰረት ያደረገ አይደለም። እሺ እንቀጥል። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራው ከጀመረ በኋላ ቅድሚያ የሰጠነው ለቅዱሳት መጽሐፍ ዝግጅት ነው። አሁን ደግሞ ምክንያቱን ስሙ። ከላይ እንደተገለጠው ቤተክርስቲያናችን እና አንደኛ በራሷ ልጆች፣ ሁለተኛ በራሷ ቋንቋና አተረጓጎም ስልት፣ ሶስተኛ ግዕዙን መሰረት ያደረገ፣ አራተኛ በአንድ ጥራዝ የተጠቃለለ፣ አምስተኛ የራሷ የሆነ እደግመዋለሁ፣ የራሷ የሆነ ቅዱስ መጽሐፍት እንዲኖራት ማድረግ ምን ማለት ነው? አልነበራትም ማለት ነው ቤተሰብ። እነዚህ የዘረዘርኳቸውን 5 ነጥቦች ያሟላ መጽሐፍ ቅዱስ አልነበራትም። ለምን? እንዲኖራት ማድረግ ከፍተኛ ምኞታችን ጸሎታችንም ስለሆነ ይላል። እሺ አሁንም እንቀጥል። ስለዚህ በ1986 ዓ.ም በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱስ መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራው ተጀመረ። ይሄ ስራ 3 ጊዜ ኮሚቴ ተቋቋመለት። አሁን እዚህ ጋር እንደተመለከታችሁት በ1986 ይላል። ከዛ በኋላ እሱ ፈርሶ ሁለተኛ ኮሚቴ ተቋቋመ። ለምን? የመጀመሪያው ኮሚቴ ግዕዙ መሰረት ያደረገ አልነበረም የሰራው። ሁለተኛው ኮሚቴ ግን ግዕዙ መሰረት ያደረገ ስራ እየሰራ እያለ ይህንን መቅደም የጻፉት አቡነ ጳውሎስ ናቸው። አቡነ ጳውሎስ ለዓለም አቀፍ የመጽሐፍ ቅዱስ ማህበር ደብዳቤ ያስገቡ ድጋፍ እንዲደረግላቸው። 2 የድጋፍ ጥያቄ፣ አንደኛ የገንዘብና የማቴሪያል፣ ሁለተኛ ደግሞ የባለሙያ። ነገር ግን ዓለም አቀፍ መጽሐፍ ቅዱስ ማህበር ዩቢኤስ ማለት ነው ድጋፉን ማድረግ የምችለው ዕብራይስጡና ግሪኩን መሰረት ያደረገ ስራ ስትሰሩ ነው ብሎ ውድቅ አደረገባቸው። ነገር ግን ጥያቄው ከሌሎችም የአፍሪካ ሀገራት ስለቀረበ
ፈቀደላቸው። ሲፈቅድላቸው ግን አንድ ቅድመ ሁኔታ አደረገ። ምን? እሺ ግዕዙን መሰረት አድርጉ፣ ነገር ግን ግሪኩንና ዕብራይስጡን መሰረት ያላደረገ ምንድነው ከዕብራይስጡና ከግሪኩ የተለየ ነገር ሲገኝ በግርጌ ማስታወሻ ማስቀመጥ ግዴታ ነው። ይህንን ማድረግ አለባችሁ የሚል ግዴታ ስላስቀመጥ። በነገራችን ላይ የሮሜ 8:34 ብዙ ጊዜ ይነሳል። ይሄው ቤተክርስቲያን እኮ በታማኝነት እግዚአብሔር ይባርክ ቢሆነስት ተባረክ። አንተ ከኤፍሬም ጋር ጨርስ እና እንትን ልበል። ከኤፍሬም ጋር ጨርስ ልናገር። አንተ አሁን ውይይት ስለማታደርግ አንተ ቆይ፣ አንተ እኔ አሁን ተቀምጬ መልስ ማልመለስ ከሆነ ከባድ ደምዬ እንደ ጨርስ እንጂ ትመልሳለህ እንጂ ለምን አትመልስም? ደምዬ ትመልሳለህ። ኖ ቴዲ መሞግት ከሆነ ሙግት እንግባ። የምትሞግት ከሆነ እንዴ ደሜ አሁን ይሄንማ ማንበብ እኮ መብቱ ነው፣ ሩም ውስጥ እስካለ ድረስ። አሁን ልጨርስ። እንደዛ ከሆነ ኦርቶዶክሶች ይግቡ። እኔ ከኤፍሬም ጋር ልጨርስና ኦርቶዶክሶች ይግቡ። ከኦርቶዶክስ ጋር ተወራል። ግን ልናገርበት እንዴ ቆይ ይሄው ቆይ አንዴ ሚውት አታርጉት። ቆይ አንዴ ግን ሚውት አታርጉኝ። ይሄን ልጨርስ። ኤፍሬም ከአንተ ጋር ግንበኞች የናቁት ድንጋይ የሚለውን ልጨርስ። ደሜ ለምንድነው እንዳይናገር የፈለግከው? ወይ ሞቅተኛ አለበዛ ደግሞ እኔ ከወጣሁ ለምን ሀሳብ ነው እኮ። አይ ሀሳብማ መስጠት ይችላል። ኤፍሬም ጋር ጨረስኩማ። አረ ልጅ አትሁን እንድናገር አልፈለግም። ኖ እንዴ ደሜ ኖ። አይ በቃ ወይ ካልሆነ ተወው እንጂ ይጨርስ። ደሜ አንደኛ ምን አለ መሰለህ እየረበሽከው እኮ ነው። እኔ እያለሁ ቤተክርስቲያንን አታክ እያደረገ ነው። እኔ እያለሁ ኦኬ። ስለዚህ እኔ እናንተን ጨርስ። ኤፍሬም ሐዋርያት ሥራ ምዕራፍ 4 እኔ በጣም ተበድያለሁ ዛሬ። ማንም ሰው ሳያነሳ ቆይ ማነው ያስወጣው? ራሱን የወጣው አስገቡት። ቴዲ ነው ሞዴሬተሮች አንስተው እንትን ከሆነ ሞዴሬተሮች አይደሉም። ሞዴሬተር አያስወጡት። ኤፍዬ ምዕራፍ 4 ቁጥር 11 አንብብልኝ አንዴ። ኧረ እባክህ ደሜ፣ እኔ አንተን በሆነ እኔ አሁን ለቅሶ ነበር የምቀመጠው። እኔ የመጨረሻ ምዕራፍ 4 ቁጥር 11 አንብብልኝ። የመጨረሻ አላነብም። በቃ አነበብን እኮ ሁለት ቦታ። አንብበው ነው። ቴዲ መጥቷል፣ ይቀጥል። ገና ቤተክርስቲያንን አታካሄድ። እኔ እያለሁ ቤተክርስቲያንን አይሳደብ። ሀሳብ አስተያየቱ መስጠት ይችላል። ችግር የለም። ቤተክርስቲያን የምትለው መቼ ነው የተሳደበው? ቤተክርስቲያን ኧረ እባክህ ቴዲ ነው አሁን ይሳደባል የምትለው? ኧረ እባክህ ዝም ብሎ ነው። ምን ደሜ ዛሬ እየበጠበጥክ ነው። ስለምንወድ ነው እንደማንናገር አውቀህ። እሺ አመሰግናለሁ ወንድሞች። ረጋጋ ሀሳብ ነው እያቀረብኩኝ ያለሁት። ሀሳቤ ትክክል ካልሆነ ችግር የለም። ኔትወርክን ያስወረደ ቴዲ አይደለም። መናገር ካልቻልኩኝ ለሌሎች ሰዎች ቦታ ልቀቅ። የራሴ ነኝ። ኦኬ እሺ፣ ራሴ ነኝ። ሀሳቤን መውገድ ከፈለክ ችግር የለም። አይ ትችላለህ። በቃ 2 ደቂቃ እስከ ቅጣቱ። ደሜ እንዳውም እንትኑን ዝጋ፣ እንትኑን ቪዲዮውን ዝጋ። ደሜ ቅጣት ነው ደሜ ቪዲዮ ዝጋ፣ ቅጣት ነው። አሁን ማንም ሰው እንዳይናገረው፣ ማንም ሰው እንዳይከፍት። ሂድ 2 ደቂቃ። እሺ ቤተክርስቲያንን ተሳደብክ ላልከኝ ስድብ ቃል ካፌ አልወጣም ከመሰለ ግን ይቅርታ። ሌላው ደግሞ ሀሳቤን መሞገት የምትፈልግ ከሆነ ችግር የለውም። እዚሁ በተቀመጥኩበት ምንም እንኳን መረጃ አምጣ ብትለኝ አሁን መረጃ ማምጣት ስለማልችል፣ ምክንያቱም ያለሁትኝ ከቤቴ ውጭ መንገድ ላይ ነው። መንገድ ላይ ነው ያለሁትኝ፣ ከቤቴ ውጭ ነኝ። ስለዚህ ከሼልፌ መጽሐፍ እያወጣው ማሳየት አልችልም። መረጃ አምጣ ብትለኝ ማሳየት ስለማልችል እሱን ታግሰን የምታወራኝ ከሆነ በደንብ አድርጌ ማውራት እችላለሁ። ግን ምን መረጃ መጽሐፉ እኮ አለ እኛ እጅ ላይ። ስለዚህ ችግር የለውም፣ ገለጡ በለን እኛ እንገልጠዋለን። እሺ ፋይ ብሩኩን እንደማለት መቅደሙ ላይ የሚሰራውን ተንኮልና ደባ ለማሳየት ነው የገባሁትኝ። መቅደሙ ላይ የቃላት ስህተት እናርማለን የሚል እንጂ አስተምህሮን እናርማለን የሚል ነገር የለውም። አስተምህሮን እምነትንና ሌሎች ነገሮችን በተመለከተ ቤተክርስቲያኒቱ ለራሷ ትምህርት በሚመቻት መንገድ መጽሐፉን እጁን ጠምዝዛ ግዕዙን መሰረት ያደረገ ነው በሚል አስቀምጠዋለች። ግዕዙን መሰረት ያደረገ እንዳልሆነ ግን የተለያዩ ነገሮችን ዋቢ በማድረግ አስተምህሯን መሰረት ያደረገ እንደሆነ ግዕዙን መሰረት ያላደረገ
እንደሆነ የተለያዩ ነገሮችን ዋቢ በማድረግ ማሳየት ይቻላል። ግን አሁን እሱ ነጥቡ ስላይደለ ወደ መቅድሙ ልመለስ። መቅድሙ ላይ እንደተመለከታችሁት 3 መጽሐፍ ቅዱስ አለ። የ1980 የ1954 እና የ2000። እሺ ዳጊዬ የ2000 ጨርሻለሁ። እነዚህን 3ቱን ቤተክርስቲያን የኔ ነው ብላ ነበረ። የ2000 ላይ ግን እንደተመለከታችሁት በ1980 እና በ2000 ዓመተ ምህረት የታተሙት መጽሐፍ የቤተክርስቲያናችን አስተምህሮና ትርጓሜ የተከተለ ባለመሆኑ እንደገና ደግሞ ቤተክርስቲያን ሊቃውንት በሚል የ1954 እና የ1980 እንደማትቀበል ይፋ አድርጋለች። ሁለቱን እንደማትቀበል ምን አድርጋለች? ይፋ አድርጋለች። ለምን? የቤተክርስቲያንን አስተምህሮ መሰረት ያደረገ አይደለም፣ ግዕዙን መሰረት ያደረገ አይደለም። የቤተክርስቲያን አባቶችም ደግሞ ምን ይሉ ነበረ? የቤተክርስቲያናችን የትርጓሜ ስልት የተከተለ አይደለም ይሉ ነበረ። ስለዚህ አቡነ ጳውሎስ ምን ብለው ጻፉ? እኛ ወደ ፕትርክና ከመጣን ጊዜ ጀምሮ ቤተክርስቲያን የራሷ የሆነ መጽሐፍ እንዲኖራት እንተጋ ነበር አሉ። ስለዚህ የራሷ የሆነ መጽሐፍ የኖራት መቼ ነው? በ2000 ደፍሬ አንድ ነገር እናገራለሁ። ምን ብዬ? ከ2000 ዓመተ ምህረት በፊት ቤተክርስቲያኒቱ መጽሐፍ ቅዱስ አልነበራትም። የሚያሳዝነው ግን በ2000 ዓመተ ምህረት የታተመውን መጽሐፍ አሁን አንዳንድ ሰዎች እንደዚህ እንደምትሰሙት ኖ እሱ ችግር ስላለበት ወደፊት ይስተካከላል እያሉ ነው። ወደፊት እስከሚስተካከልም ድረስ ቤተክርስቲያን መጽሐፍ ቅዱስ የላትም ማለት ነው። ስለዚህ በምንድን ነው የምትመራው? ይህንን ሀሳብ ሰፋ ባለ ሁኔታ መረዳት የምትፈልጉ ከሆነ ቤተክርስቲያን 80 ምንድን ነው ቤተክርስቲያን መጽሐፍ ቅዱስ አላትን የሚል ፒዲኤፍ ለቅቄያለሁ። ቴሌግራሜ ላይ ገብታችሁ መመልከት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ ፕሮፋይል ፒክቸር ያለ በዚሁ ስም ያለ ቴሌግራም ቻናል አለኝ። እዛ ውስጥ 80 በተመለከተ 2 የፒዲኤፍ ጽሁፎች አሉ። እሱን መመልከት ትችላላችሁ። የምታነሱት ሀሳብ ካለ እሰማለሁ። ግን አንድ ነገር ቀደም ያለው ይሄንን እስቲ አብራራው። ልጨርስ ያ 3 ደቂቃ ከወራት ሄዳ 3 ደቂቃ ወራት ጨርስ። በቃ ማጠቃለያውን ይስታ። በቃ ችግር የለም ደሜ። ይሄ እኮ በቤቱ ራሱ አፈንከው ዛሬ ደሜ። የምር ሂድ። አንተን ማፈስ ሲገባው አንተን እያፈንከ ያለው ሂድ። ሄዳ ይጨርስ። በአንድ ደቂቃ አጠቃል። በቃ ለእነሱም እንዲጨርስ የመጨረሻ ንግግር ነው። 2 ሰዎችን ማነጋገር፣ በተለይ ሃይማኖታዊ ነገር ማነጋገር፣ በተለይ ኦርቶዶክስን ወክለው ማነጋገር ትክክል ነው ብዬ ማላምንባቸው 2 ሰዎች አሉ ብዬ ቅድም ፍንጭ ሰጥቻለሁ። አንደኛው ደምረው ነው፣ ሁለተኛው ሌላ ሰው ስም አልጠራም፣ እሱ ስለሌለ እዚህ። ለምንድን ነው በቤተክርስቲያኒቱ ቀኖና መሰረት አይደለም ኦርቶዶክስ የሆኑት። የቤተክርስቲያኒቱ ቀኖና አንድ ሰው ከሌላ እምነት ወደ ቤተክርስቲያኒቱ ሲመለስ መማር ያለበት የእድሜ ቆይታ አለ። ያንን ቀኖና ያሟሉ ሰዎች አይደሉም። ስለዚህ ቤተክርስቲያኒቱ ኦርቶዶክስ ናቸው ብላ ታምናለች። በምን እርግጠኛው? እኔ ቀኖና እንዳላሟላው በምን እርግጠኛው? ምን እርግጠኝነት አለ? ፍትሐ ነገሥት ስንት ወር ተማርክ? ቆይ ፈለገ ስንት ወር ተማርክ? ሚውት አታርጉት። አቤት ዛሬ ግን ሞዴሬተሮች መታገስ አልቻላችሁም። የሚያደርገው ማን ነው? እኔ እኮ ሞዴሬተሮች አረባካችሁ ራሱን ሚውት እያደረገ ነው እንዴ? ይሄ ነገር አይታየኝም እኮ ሚውት። እማምላክ ምስክሬ አይደለም፣ እማምላክ ምስክሬ። እሺ ፍትሐ ነገሥቱ እንደዛ ብሎ ይናገራል አልካ። በነገራችን ላይ አትንቀልቀል። ፈለገ በምትባል ሰውዬ አንተን እንጂ የምትንቀለቀለው እውነቱን ነው። ንዑሰ ክርስቲያን ይላል። አሁን አውጥቻት ንዑሰ ክርስቲያን 3 ዓመት ይላል። ዝም በል ሳታንተ ኦርቶዶክስ ተዋሕዶን እያሰደብክ ደግሞ ኧረ እባክህ ዝም በል ነው የምልህ። ዝም በል እራስህ ዝም በል እንጂ የማይፈቀድልኛስ። እሺ በቃ ፈሌና ደሜ ተወያዩ። ልውረድ አሺ እኔ አንድ ጊዜ በጣም መሽቶብኛል። ይቅርታ አሁን ደሜ ዳግዬ ነው ከዳግ ጋር መንፈስ ቅዱስ 3 ደቂቃ ያለው አወራለሁ። ዳግ እኮ 1 ሰዓት ሆነው እኮ 1 ሰዓት ሆነው። በጣም ቆየሁ እኔ እስካሁን ሰላም እንኳን አልኳችሁም። እስካሁን አወራሁኝም። ሁላችሁንም ሰላም ብያለሁኝ። እንዲህ አይነት መብት እነሱ ቤት ቢሆን አናገኝም። ለ1 ደቂቃ አናገኝም። አይ ቲንክ ይሄ ነገር እኛ በጣም ስፖይል እያደረግን ነው እንግዶቻችን። ይሄ በጣም ትክክል አይደለም። በጣም ነው የማዝነው። እዛም ተበድለን እዚህም ተበድለን። ደሜ ስለዚህ ይሄ ነገር ትክክል አይደለም። አትሊስት በቤታችን ሀሳባችንን መጨረስ መቻል በጣም ሼም ነው። ዛሬ ያየሁት ነገር መቼም ሼም ነው። ኤፍሬም ሀሳብ ይጀምራል አይጨርስም። ቴዲ ሀሳብ ይጀምራል አይጨርስም። ፈለገ እድል አያገኝም። በጣም ያሳዝን። ሌሎቹ ወንድሞቼ እድል አያገኙም። እና
በእውነት በጣም እኔ ሌላ ቤት እነሱ ጋር ሄደን እድል ባናገኝ ችግር የለውም። በቃሽ ሉረዳ በቃሽ። እግዚአብሔር ይባርካችሁ። ቴንክ ዩ ዳጊ ሉረዳ። ስለዚህ አስቺ ይሄ ነገር መስተካከል አለበት፣ ለሰዎች እድል በደንብ መሰጠት አለበት። እሺ ወደ ሀሳቡ ስንመለስ በተለይ ዋናው ነገር ኤፍሬም ደምረውን ሊያስመልጥ የመጣበት ነገር ትንሽ ደስ አላለኝም። ኤፍሬም ደምረውን ለማስመለጥ ነው ዛሬ የመጣው። ደምሮ ከገባበት ቅርቃር ሊያወጣው ነው የመጣው ኤፍሬም። ይሄውን ቀጥል ከኤፍሬም ጋር ደምረው አሁንም እያደረገ ያለው ታውቃላችሁ አይደል? አሁን እያደረገ ደምሮ ያለው ነገር እኛ ቤት ላይ አድቫንቴጅ እየወሰደ ነው ያለው። ደምረው መስተካከል አለበት እያለ እየወቀሰን እየሰማን እንደገና ሚውቱን ባነሳ ቁጥር መሳቂያ እየሆንን ነው እኛ። አውቃችኋል? መሳቂያ በቤታችን መሳቂያ እየሆንን ሚውቱን ባነሳ ቁጥር በጣም ሼም ነው መቼም በጣም ሼም። እሺ እኔ ሐሳቤን ልጨርስ። አታክ እያደረገ ነበር ቅድም ደምረው ቤተክርስቲያኒቷን። ኤፍሬም ነው መጥቶ ያስጣለው። ቤተክርስቲያኒቷን አታክ ያደረገው ደምረው በምንድን ነው? ገድላትና ድርሳናት መከራከሪያ አይሆኑም፣ አንከራከርበትም፣ ለምዕመናኖቻችን ነው፣ በዚህ እንዳትከራከሩ ብላ ትእዛዟን ጥሶ ቤተክርስቲያኒቷን አታክ እያደረገ ለሰዓታት ሲከራከር ነበር። ከዚህ በኋላ ደምረው በምን ሞራሉ ገድል አትከፍትም፣ ድርሳን አትከፍትም፣ አንተ ኦርቶዶክስ አይደለም ምን አገባ? ከዚህ በኋላ ደምረው ማለት ይችላል? አይችልም። በቃ ዛሬ ተበልቷል። ሶስቱን ወንድሞቹን ተቀላቅሏል። በታምረ ማርያም ከቦርናጌን ጋር የተከራከረውን መዝሙረ ያሬድን ተቀላቅሏል። በሰዓታት ከኤርሚያስ ጋር የምታወራው ምን እንደሆነ ስላልገባ ከከፈትክ ወይ ውረድ። እግዚአብሔር ባርካችሁ ብዬ በጣም ነው የማመሰግነው። ሁላችሁንም ይሻላል። ልጆቹን አላስወራም አልካቸው። እቺን ፓርት ነው ያተረፈው መጥቶ ኤፍሬም ገባ። ኤፍሬም አተርፈዋል ዛሬ ታውቃለህ። በጣም ከውርደት ነው ያተረፍከው ገባ። እቺ ፓርት ላይ መጥተህ ታደግከው ነው የምልህ። ምርጥ ሀሳብ ነው ያመጣኸው። እኔም ሰሞኑን እያየሁት ነበር። በጣም ምርጥ ሀሳብ ነው። እንዲያውም ኤፍሬም መጨረስ አለበት ሀሳቡን። ግን ታደግከው፣ ከዚህ ውርደት ነው የታደግከው። በቃ ከዚህ በኋላ አሁን ደምረው በምን አቅሙ እሱ ቤት የገቡ እንግዶችን ድርሳን ማትከፍትም ገድል ማትከፍትም በምን ይላል? እንዴት ይላል? ተበላኮ በቃ ተቀላቀለኮ እና አኬን ተቀላቀለ። አኬ ከኤርሚያስ ጋር በሰዓታት የተከራከረ ቀን ነው አንገቱን ደፍቶ የቀረው። ከዛ ገድላት አይከፈትም ማለት አይችልም። አሁን አኬ መምህር ወይም ዲያቆን በረከት ከዚህ በኋላ በገድላትና ድርሳናት አልከራከርም ማለት አይችሉም። ምክንያቱም ሚኪ ቤት ከኤርሚያስ ጋር በድርሳነ ሰንበት ሲከራከሩ ነበር። ኦርቶዶክሳውያኖች ውሸታሞች ናችሁ። አንደኛ አቋም የላችሁም፣ ታጭበረብራላችሁ። አሁን ነገሮች የተገለጡና በመዳን ከምንም በላይ ደግሞ በመዳን ጉዳይ ላይ የማጭበርበር ስራችሁን እየተገለጠ ሲመጣ ዘላችሁ ትገቡበታላችሁ። አታክ ታረጓታላችሁ። ቤተክርስቲያናችሁን እንዳትከራከሩ እያለቻችሁ ከትእዛዟ በላይ አልፋችሁ ሄዳችሁ ትከራከራላችሁ። አይ ቴዲ ኤፍሬም መኪ ሂድ ቀጥል ሂድ። እሺ እና አታክ ያደረጋችሁ እኔ ያለው የሚያስወጣሁት ባይተው እኔ ሞዴሬተርም የለኝም። ፈለገ አይ ቲንክ ይሄኛው ያወጣው መዝሙረ ዳዊት ነው ታዲያ እና ይሄው ከስር እብን እያለ እብን ማለት እኮ ድንጋይ ማለት ነው። አይደለም ከላይ የሚታየኝ መዝሙረ ዳዊት ሳይሆን እብን እያለ እኮ ነው። እብን የሚለው ድንጋይ የሚለው ነው። ቆይ ከላይ ያወጣው ጥቅስ ኦኬ ኤልኢቪ 1445 ይላል። ከላይ እያየ ነው። ድንጋይ የሚለውን በሴት አንቀጽ ይጠራዋል አይጠራውም? ይፊ አጭበርባሪ ነው። አያችሁ ያወጣውን ጥቅስ ይሁት ከላዩ ጥቅሱን ስክሪንሾት አድርጉት። አንተ እኮ አውጣው ስክሪንሾት አድርጉት። እኔ እኮ ስክሪንሾቱን ይዤ መጣሁልህ። ቶሎ በሉ ስክሪንሾት አድርጉት እንዳያጠፋው። ኧረ አላጠፋውም፣ በደንብ አላጠፋውም። ቶሎ በሉ እሺ፣ አንብበው አንተ። እሺ አሁን ኦኬ፣ አሁን ባይብል ሀብ ላይ አንተ ቆይ ፓርት ኦፍ ስፒቹ ምንድን ነው? Do you think you are stupid? Yeah? You think you smart? Right? እላችሁ አሁን ምን ታወጣለህ? ባይብል ሀብ ላይ የምታወጣው አውጣው። እሺ ስልክ እጅ ላይ ካለ እኔ እኮ አውጣው ስለ አላወጣም አልክ አንተ። ባይብል ሀብ ላይ ግባና ለቤተክርስቲያን ላይ ነው ያወጣው ቃል አለ። ዘሌዋዊ ላይ ነው ያወጣው የከፈተው። አሁን ዘሌዋውያንን አምጥቶ ይኸውልህ ድንጋይ የምትል እንትን አውጥቶ እስክሪን አይ ሁሌ ስትያዝ እኮ ሁሌ እንደዚህ ነው የምትለው አንተ። አውጣው ስለ አላወጣም ማለት ሲያዝ እኔ አሁን ስቴጅ
እሺ እስቲ ኤፊ ውጣና ገባ እስቲ እንደገና ምን አለ ይኸውላችሁ ግን እያስተጋባ ነው የኔ ነው ኤፊ ውጣና ገባ እስቲ እንደገና ምን አለ ወጥቼ ልግባ ነኝ አዎ ምክንያቱም አንተ ስትመጣ ነው እንደዚህ ሆነው ውጣና እንደገና ገባ ከመኪና ስፒከር ጋር ተገናኝቶ ሊሆን ይችላል ወይ ብሉቱዙን አጥፋው አጥፍቼዋለሁ ዳግዬ ብሉቱዙን አጥፋው ኧረ አጥፍቼዋለሁ ዳግዬ አጥፍቼዋለሁ ዳግዬ ብሉቱዙን አጥፋው የኤፊ ያስተጋባል ለዛ ነው ወይ ስልክ ከቻሲ ወይ ውረድና እንደገና ገባ እንደተጨርሱ ከዮኒ ጋር አለፊ አንድ ጊዜ ለማስተካከል እየሞከርኩ ነው እሺ አሁን አሪፍ ነው አሁን ልክ ነው ኦ ያስተጋባል ያው አንድ ሰከንድ ስጠኝ አሺ ያለህ ድምጽ ላሰማ እስከዛ እሺ አዎ የቀደሙን ሐሳብ ልግደለው ችግር የለም እነሱ ይጨርሱ ኤፍሬም እስኪመጣ ድረስ በአንዳንድ ጉዳዮች ከሆኑ በገድላትና ድርሳናት ሊከራከሩ ይችላሉ እያለ ነበር እሺ መጥቷል ኤፍሬም መጥቶ ቀጥል እኔ ዛሬ ሳጨርሰው አንተላል ቀጥል እሺ ይቅርታ አሁን ምንድነው ያለ ያለው ይሄ ወንድማችን ኖ ዕብራይስጡም እኮ በሴት አንቀጽ ነው የሚጠራው አለው ውሸት በወንድ አንቀጽ ነው የሚጠራው ዕብራይስጡ ኢየሱስም ኦልሬዲ የዕብራይስጡን የዳዊትን ማለት ነው ጠቅሶ ተናግሯል ወንጌላዊት መጽሐፍ ላይ ጴጥሮስም በቀጥታ ይሄ ኢየሱስ ነው ብሎ ገልጧል ሁሉም በወንድ ነው ውሸታም በሴት አንቀጽ አይደለም ሁሉም አንተ ያመጣው ጥቅስ ይቀልዱብሃል አሁን ቪዲዮ የሚሰሩ ሰዎች ማለት ነው እኔ ያሳያቸዋለሁ በወንድ ነው በሴት አንቀጽ የሚለውን ጠይቀ ነው አሳያቸዋለሁ እሺ ካሜራ አዙሬ ማለት ነው አንድ ጊዜ ላሳያቸው ቆሮንቶስ ንፍጣችን አፍንጫችን የደረቀ ሞኞቹ መስለን እሺ እኔ እኮ ችግሩ ይሄ የሚያዞረው ነገር ነው እሺ አንድ ሌላ ሰው እንትን ይበልልኝ አንድ ጊዜ ስልኬ ሳሳይ እንትን አይልምና አንድ ሰው ኮምፒውተር የያዘ ሰው ወይ ሌላ ስልክ የያዘ ሰው አንድ ሰው አስገባል አሁን ታፍኗል ድምጽ ኤፍሬም ድምጽ ታፍኗል አሁንስ አይሰማም አሁን ጥሩ ነው እሺ ላፕቶፕ ያለው ወይ ስልክ ያለው እኔ ያዞረ ነው ካንተ አይደለም ችግሩ ካንተ አይደለም ቲክቶክ ራሱ የ2000 ውስጥም የውሸት መሆኑን ያውቃል አልኩ ካንተ አይደለም እኮ ይሄው እየመሰከረ እኮ ነው ቲክቶክ ራሱ የትም ሲሆን ይገለብጠዋል አሁን የ54ቱን አድርገህ ሞክረው አይገለብጠው እሺ አንድ ሰው ገብቷል እሺ ዕብራይስጥ እኛ እንደውም የሚችል ሰው ይመስለኛል እሺ ሰላም ነው የገባው ሰው ወንድማችን እፊ ሰላም ብያለሁ እንዴት ናችሁ እግዚአብሔር ይመስገን አይሁድ ለዮናስ ግን ማለት ነው ይሁዲ ነህ እኔ ጁሽ መሳይክ ነው አንድ ጥያቄ ቆይ ወደሱ ከመሄድ በፊት አንድ ነገር እንትን በለው አንድ ጊዜ ላፕቶፕ አለህ ወይ ስልክ አለ እጅ ላይ ስራ ቦታ ስላለው አንድ ነው ያለኝ ግን ክፍሉን ግን አውጥቼ ልለጥፍላችሁ 17 እኔ እኮ 117 ላይ ነው ያለው እንትኑ ሐሳቡ እና ቁጥር 22 ላይ 22 ላይ ገልብጠውና እኔ አነባዋለሁ
እሺ ታነባዋለህ አንተ። እኔ ሳሳይ እኔ ጋር ይገለበጣል እንትን አይልም። ችግር የሆነው እኮ እሱ ነው። ተገልብጦ ነው። አስዬ ይጻፈውና ሀብለ ይግባና አንድ ሰው አስዬ ፕሊስ እንትን በህብሩ በሉትና ኦኬ መዝሙረ ዳዊትን ማለት ነው። መዝሙረ ዳዊትን 117 ግን ዮናስ ይናገር ህብሩ በሉትና ዴን ከዛ ያነባዋል እሱ ወንድማችን ያነባዋል ማለት ነው። በእንግሊዘኛም በጠይቁት የሆነ ያውጥቸው በሴት አንቀጽ ነው ወይ በወንድ ነው ብዬ ጠይቄዋለሁ። በወንድ አንቀጽ ነው ብሎ ነው የመለሰልኝ። ቆይ እኔ ኤፊ ግን ጥያቄ አለኝ እሱ ለዮናታን ማለት ነው። ትርጉም ጆናታን ነው ወይስ አምስሮ ነው? እንደዛ ነው። ይሄን በደንብ ክሊር ያርገውና ከዛ እንከፍተዋለን የትኛው እንደሆነ ማለት ነው። ቆይ የኛ ልጆች ከታች ላፕቶፕ ምናምን ያላችሁ የላችሁም እንዴ? ላፕቶፕ ያላችሁ ሰዎች አንድ ጊዜ ግቡ ፕሊዝ። ትርፍ ስልክ እንትን ያላችሁ ማለት ነው። You going, yeah? Yes, bro. All right, see you later, yeah? Okay. Cheers, bro. All right. ይቅርታ ስራ ቦታ ነው ያለሁት። ይቅርታ። እሺ አስገቡት። ዲያቆን መኩን አስገቡት እየተባለ ነው። ዲያቆን መኩም ካለ ይግባ። አሁን ገብቶ የሚያወራ ሰው አይደለም የሚፈልገው። አሁን ማስረጃውን የሚከፍት ሰው ነው የሚፈልገው። ኦኬ ማስረጃውን የሚያመጣ ሰው ነው የሚከፍት ሰው ነው የሚፈልገው። ከዛ እዛው ላይ ማውራት ይችላል ማስረጃውን ካመጣ በኋላ። ዲያቆን መኩ እንኳን ደህና መጣ። እንዴት ናችሁ? ትንሽ ድምጽ ይረብሻል። ሰላም ብያችኋለሁ። እግዚአብሔር ይመስገን። መዝሙረ ዳዊት ባይብላ ዲያቆን መዝሙር 117 ቁጥር 22ን አውጣና በሴት አንቀጽ ነው የተጻፈው ብሎናል። እሱን የምትስማማበት ከሆነ ማስረጃህን አምጣው። ክፈትና ማትስማማም ከሆነ ካለ አውጣውና መኩ ሩት ወርዱን ሲነካው ትልቁ ላይ እስቲ አንተ ኧረ ዝም በል አንተ ልጅ እንዴ! በቃ አሁን ማስረጃ ያለ ሰው መጥቷል። ወንድምህ አይደለም እንዴ? እሺ አቤሎን ላፕቶፕ ከሆነ አንተ ከትልቁ ላይ አድርገው። አቤሎን ተመሳሳይ ነው የሚያወጡ ባይብል ላይ ለሁለታችሁ እኮ አውጥቻለሁ ነው። እሺ አውጥተው 117 ነው ፓፓ 18 ይሆናል እዚህ ጋር 18 ላይ ይቀይራል። እሺ በሀቡ ላይ እንደዛ ይቀይራል። እሺ ችግር የለውም ይሄው እሺ አሁን አስረዳን። የሴት ነው ብለህ ያልከውን ማለት ነው። ይሄው እሺ ወርዱ ምንድነው? ናውኑ ምንድነው? አባዬ አንድ ሰከንድ ቆይ አንድ ሰከንድ እኔ ሳቅ ወደ ለቅሶ መቀየር ልምድ አለኝ። ስንት ጊዜ ነው የምነግራችሁ? ስትስቅን ሳቅ ወደ ለቅሶ የመቀየር ውረድ ሰነፍ። ሳቅን ወደ ለቅሶ የመቀየር ጥበብ አለኝ። አትሳቁ ቀድማችሁ፣ ከዛ መልሳችሁ ታለቅሳላችሁ። ስንቴ ነው የምናገር? ኤፍሬም በቃ ሌላ ነገር ሳትናገሩ ስንት ቪዲዮ ተሰራባችሁ? አይ አንተን አይደለም መኩዬ፣ ካንተ ጋር እንሂድ። አንተ ጥሩ ነው ያለው፣ አልሳክም። ስለዚህ ስላልሳክ ችግር የለውም። ልብ በሉ። ዮኒ ለምን አስወጣችሁት? እኔ ነኝ ያስወጣሁት። ተንቀዠቀዠ በጣም። አሁን ስማ በቃ ፌሚናን ሲንጉላር ይላል። በቃ ይሄ እኮ አንዴ ማንን ነው የምታጭበረብረው? አንዴ ሚውት አድርግ። ነገራችን ላይ ውርደታችሁ ይቀርማል የሚል በዚህ ምክንያት ነው። ለማንኛውም በሉ ውጣ አጭበርባሪ። አሁን የውላችሁ ቅሌታቸውን ተመልከቱ። አሁን የቅሌት መዝገብ ይከፈታል አሁን ማለት ነው። እንደዚህ ናቸው። በነገራችን ላይ የቲክቶክ መምህራን ኦርቶዶክሳውያን በከታች ያላችሁ እኔ በጣም ሪስፔክት ማድረጋችሁ ሰዎች፣ በጣም የተማራችሁ ከኛ የተሻላችሁ ሰዎች አላችሁ። ኦርቶዶክሳውያን በጣም የተማራችሁ ሪስፔክትድ የሆናችሁ እኛን ልታስተምሩ የምትችሉ ሰዎች አላችሁ። በእርግጠኝነት በስነ መለኮትም ይሁን በቋንቋም ችሎታ ቢሆን ማለት ነው።
ኦኬ